እንትን ሲል ሀቅ እንዳለው እውነተኛ ሰው እንደሆነ ሰው እንደሚረዳ እስቲ እውነት አንቺ በህይወትሽ ሰው ረድተሽ ኬክ አስበልተሽ ኬክ አበሏት ያለሽ እንዲህ ሽቦን አስለበስኩ ኢማ ዲቴል በዲቴል እንዴት ራሱን እንደሚሸጥ የውሸትነቱን እንዴት በራሱ እንዴት አድቨርታይዝ እንደሚሰራ ማለት ነው። ይሄን ሰውዬ ገና በብዙ ደካማና በለጊዜው ችግር ያጋጠማቸውን ሰው በእነሱ ጭንቀት ይጫወታል። ስለዚህ ከጊዜ ከዚህ ሚዲያ መጥፋት አለበት፣ መደራጀት አለብን። ይሄ ሌባ ነው። ይሄ በህዝባችን በምስኪኖች እየነገደን ያለው የእግዚአብሔር ሰውም አይደለም። ይሄ ውሸቱን ነው። መጽሐፍ ቅዱስ ምን እንደሚል አያውቅም። ፎርጌት የሃይማኖቱን ታዩ። ሁማኒቲ የሚባል ምንድን ነው? ሁማኒቲ ሰው ሰውን የሚያበላ ሰው ለሰው የሚያዝን የት አለ? ሰው ሲቸገር እውነት ለሰው የሚቆም እሱ ግን በሰው ነው የሚነግደው። ሰው እስከሚያጨበጭብለት ደግሞ ይኖራል አለ። አንቺ እኮ ማየት ያለብሽ እኮ ምስራቅ ስላ ሳራ ከዱባይ ላይ ባትረዳው መናሄዳጅ አሁን እኮ የሞቶ ነበር ቅሊንጦ ላይ ኤሳ ዱፌ ብያ ዱፌ ምን ከሀገር ሲመጣም እኮ ስንት ሴቶች ሬፕ አድርጎ ስንት ሰው ዘርፎ ከሀገር የመጣ በተገኘበት ተይዞ ወደ ሀገር ቤት ይመለስ ወረቀት እኮ የወጣበት ሰው ነው። ኤምባሲ ሄዳ ወረቀቱን ቪዛ እንትን ብላ ዋስ ምግብ ቤቷን አስይዛ ነው እኮ እግር ላይ ወድቃ ኤምባሲ ላይ ከዛ ከሀገር ዴቢው ቀባ ኤላሊ ሄላል ijoolli dubartoota gudeedee biyyaa ba'e mootummaan isa barbaada durumayyuu ሴቶችን ብዙ ሴቶችን ማለት ነው ብዙ ሴቶች ያልተባለ ዶክመንት ተሰርቶበት ነው ያለው። ዛሬ ደግሞ በወለጋ ስም ሚሊዮን ነው የቆጠረው። ሚሊዮን ነው ይሄ 9 ሚሊዮኑን እየታየ ነው በፔፓ በተለያየ ነገር ብሎ የሰጠኝ እኮ ከፊንፊኔ ነው የሚለው ለወለጋ የተሰበሰበ ብር ፊንፊኔ ለምንድን ነው ምስክር ወረቀት የሚሰጠው? የደረሰበት ቦታ ነው እኮ ምስክር ወረቀት የሚሰጠው። እኔ እኮ 4 ቦታ ተሳትፌ 4 ቦታ አለኝ። ገብቶሻል? ኧረ እዚያውን ከዚህ በፊት ሌላ አንድ ልጅ አለች ብሩክ የምትባል በዚህ ላይ ስትሰራ ነበር። እሱ በሰረቀው ገንዘብ አውቆ ለሌሎች ልጆች ገንዘብ ሰጥቶ ብር በላች ለወለጋ የተሰበሰበ ብላ 2 ወር ሙሉ ነው በሷ ላይ ፕሮፓጋንዳ ሲያ እንትን ሲለ ይኸው ልጅቷ እንኳን የለችም። ሀቋን አወጣች የለችም እዚህ ሚዲያ ላይ። የእሱ ጓደኞች እነጠና እነ ሌሎቹ ይሄን ገንዘብ ሲሰበስቡ የነበሩ ሚገርምሽ ደግሞ ይሄ ልጅ የመጣበት ቦታ የአባቴ ከተማ ነው። አንድ ደህና ትምህርት ቤት እንኳን የለም። ይሄ ሚሊዮን አለኝ የሚል አንድ መዋዕለ ህጻናት እንኳን ቢከፍት ማለት ነው ትልቅ ነገር ነው። አንድ ትምህርት ቤት ቢከፍት እሱ ማነው? አላሙዲ ገንዘብ ያለው ብዙ የተለያየ ሰዎች ኢትዮጵያ ውስጥ ሀብት ያላቸው ይሄንን ሲያወሩ ሰምተሻል? ማነው እንዲያረጉ? ቢልጌት አይደለ ይሄ ሰውዬ? ባንክ ቤት ይሰርቃል፣ ይዘርፋል። እዚህ ድራግ ዲለር መቼም የሚመጣው ነው። ገና 10 አመቱ ነው። ባለፈው ኢንተርቪው ሳረገው ራሱ እኛ እኮ 20 ምናምን አመታችን ነው ነገር ይቻላል ያልኩትና ከዛን ሲያገራግር በቃ አለፈው አልኩት። ኧረ ይሄ ሰውዬ ሌባ ነው። ይሄ ሰውዬ በህዝቡ እውነት ለመናገር በጣም ያናድዳል። እኔ አሁን ባለፈው አንቺ ጋር አምጥቷት ያችን ልጅ ሊያዋርዳት ነበረ። 2000 ነው እንትን ያደረኩ ውሸቱን ነው። ብርም 26,000 ነው የላኩት አለ። 26,000 ገንዘብም ለአመት ባል በግ እንዲገዙ ምን እንዲገዙ ዶሮ እንዲገዙ ውሸት። ሲጀመር ለእሷ ለመግባቱ ምንም ማስረጃ የለውም የደረሰኝ ላይ እንዴት እርግጠኛ ሆነ ለእሷ መግባቱ? ይሄ እኮ እኔ የላከልኝ ስም የለው ምን የለው ሄለን ለአዲስ ነማ ቻረቲ እኛ እንደ ኢትዮጵያን እግዚአብሔርን ሁላችንም ድምፅ መሆን አለብን። ሃይጃክ ተደርጓል። አዲስ ነማ ሃይጃክ ተደርጓል። እነኚህ ልጆች ምንም ነገር ማድረግ አይችሉም። ታውቂያለሽ? መናገር አይችሉም። አይተሽ እንደሆነ መንቀሳቀስ አይችሉም። ይሄ ሰውዬ ደግሞ ይኸው ስንትን ሰው እያስፈራራ ነው ያለው አገር ቤት። እኛን ይኸው እዚህ ራሱ ተቀምጠን ልዕልትን እንዴት እንደሚያስፈራራት ይሁ እያት እኔ ደረሰኞች ይልክላታል። ማነው ቴዲን አልቻለውም። ከቴዲ ጋር አይተሻል። ግብ ገንዘብ አስገባለሁ ምን አረጋለሁ ብሎ በዛን ሰዓት ማለት ነው የውሸቱ ውሸት ምን ቴዲ ነው ስለማን
ሰው በእንቁርቲ ምን ነው ካቅሙ በላይ ሆነችበት? ለምንድን ነው እሷ ላይ እሷ ናታ እንቃርጋ ያዘችው? ሰው እኮ አላምንም ብሏት ይኸው ቀስ በቀስ ቴዲ ራሱ ከስንት ጊዜ በኋላ አይደል እንዲ ያመናት? ስንት ሰው ነው አሁን? አንቺ ራስሽ መቼ አመንሻት? የእሷ እውነት ግን እየወጣ ነው ያለው። የእሷ ብቻ አይደለም የህዝባችን የተፈናቀለው ለህዝባችን ሰው ራርቶ ገንዘብ የሰጠውን የሰው ላብ ሰው ከልጆቹ አንስቶ ከቤተሰቡ አጉልቶ ነው ለተቸገረ የሰጠው አይደል? እሱ ግን ብራንድ እየገዛበት እየተጃጃለ እዚህ በኤአይ ፎቶ እየተነሳ ትልቅ ሰው እያደረገ ራሱን ያሞዳሙዳል እዚህ ላይ ቁጭ ብሎ ማለት ነው። ይሄ ወራዳ ማፊያ ነው። ወራዳ የወጣለት ማፊያ ኢኒ ቦሪስ ዴቢኤ ዱፋ ኤላ ቦሪሞ ዋን ገረብራት ይኑፋ ይነርጊታ ዋን የሮንዱማ አጀንዳ ገረብራት ይኑፋ ምንም የማይፈራ ሰውን የማይፈራ እግዚአብሔርን የማይፈራ እኔ በህይወቴ እንደዚህ አይነት ሰው አላየውም። እግዚአብሔርን እውነቴን ነው አላየውም። ከየት እንደመጣ አላውቅም። የሰውዬ ባይዘዌ ህመም ነው ታውቂያለሽ አይደል? ህመም የጭንቅላት ህመም ነው። አይ ዶንት ቲንክ ይሄ ሰውዬ ሰላም ጭንቅላቱ ሰላም አይመስለኝም። ሌላ የሆነ ካቦርት ውስጥ ነው ያለው። የሆነ አደረኳት። እሺ በቃ አጨቅጭቆኝ ጋይስ የዋን ብሎ ካረኳት ያ እና እንደዚህ ነው። እና ደውሎ ለሳራ ለሄለን ጋሺ ሄለን ፕሊዝ ልልቲ ጋሺ አሩፍቱ ባስ የበር ብሎኪ ኸይሳው መታ ያ ጋሺ ኖል ጋሺ ጉድ ገር ገለቶም ያ ሳራ ጋር ደውሎ ይህን ሰሞን እየተናገረችሽ ነው እንደ $6,000 እንኳ ሰጥቻታለሁ እና ላትናገርሽ ቃል ገብታለች እንደዚህ ይላታል። የትኛው ሳራ ናት? ዱባይ ሳራ አላበሻ ኦኬ ጉድ ይላ ከእሷ ጋር ስንነጋገር ስለነበር እና ባለፈው ጃጉር በመሀል ገብቶ ሲያነጋግረን ነበር። ገባሽ? በዛ ለጃጉር ደውላ ሀይ እንዴት ነው $6,000 በዚህ ነው እንዴ ዝም ያለችኝ? ይሄ ነገር እንዴት ምናምን ምትሏለች። ከዛን ጃጉር ደውለው አንቺ በቃ ብር እንደዚህ እንትን ማለት ጀመርሽ ምናምን አለኝ። እሱ የሚያናግረኝ እንደ ቶፒክ ሳይሆን እንደ ቤተሰብ ነው። ገባ ባለዛ ዝም ብለህ ነው እንደ ምናምን አንተ ደግሞ በሁሉ ማለት በፍጹምም እንደዚህ አለችኝ አላለም እኮ እሱ እንደዚህ ሰማውን ብሎ ነው ያናገረኝ። ደግሞ ይሄን ነገር ሲል አንተ ላይ ከምር ነው እንደ ስለው ናይ ለሳራ እኮ ብሎት ነው አለኝ። እንደዚህ ከፈለሽ ቃል በቃል ልንገርሻል። ከዛን አንብሎክ አድርጋትሽ እንዳስገባል አንብሎክ አድርኩት አስገባል። እሱ ሲወጣ እንትናና የምን ብር ሰተሽ ነው ምናምን ስላት አስገባውት እሱ። ከዛን ምን እንደ ህፃን ያደርግሻል ብሎ አይሰድባትም። ራሱ ሄዶ ዋሽቷት እንደገና ተጠያቂ ያደርጋታል። እንዲሰማት ቶርች ያደርጋታል ጭንቅላቷን። ያ ዳት ማን ሲክ በጣም የታመመ ሰውዬ ነው። እና ሪከርዱን ለምን አሰማሻት ይላታል። ሊያጣራት ማለት ሪከርድ እንዳረገችውና እንዳላረገችው ሊያስወጣጣት ሪከርዱን ለምን አሰማሻት አይላትም። ሪከርድ አለችኝ። ሀይ እሜ ምስራቅ አቲ ሚዲያ ረነ ቤታሚ ሚዲያ ላይ ነው የምታውቂኝ። ዋሽም እችላለሁ ልቀልድሽም እችላለሁ ምናምን ችግር የለውም። ገብቶሻል። ግን ሰው በጠገብሽ ከቦታ አፋፍ እንደዚህ ያመለጠቀሽን ሰው በስነ ስርዓት ለመዋሸት ምን አይነት የውሸት በሽታ ቢኖርብሽ ነው? ይሄ ሰውዬ እኮ አንቺ እኮ ሳራ ለሀበሻ ይኸውልሽ ትልቅ ሰው ናት፣ ራሷን የቻለች ናት። አንቺ በህፃን ልጅ እናትና ይኸው 3 ሰው ነው እኮ ያለያየው ይሄ ሰውዬ። መልካሜ በይ ከእናቷ ጋር በይ ከልጇ ጋር በይ፣ በእሷ ደግሞ ተጫወተ። በተለያየ አካውንት ነው ይሄ ምንድን ነው የሚባለው? ይሄ አሜሪካ ሀገር ገንዘብ የሚልኩበት የተለያየ ነገሮች አሉ። በጎፈንድ ይሄ ሁሉ የተሰበሰበውን ገንዘብ በሙሉ ምጥጥ አድርጎ በልተው ለልጆቹ የለም አላየውም። የእንትኑን ሲመዝ የጎፈንዱን ሲመዝ የሆነች ነገር ነው ያስቀመጠው ማለት ነው። ይሄ እንግዲህ ለህዝቡ ነው እኮ ለህዝብ ለተቸገረ
በዛን ሰዓት ደግሞ ብርድ ነበረ። ቦረና ላይ አይተሻል፣ ስንት ሰው ነው የተራበ አይተሻል። ያን ፎቶ ሱራ ሰናርጊቴታ ድርቅ ምን እንዳደረገ ሰው ማለት ነው። ይህን ሁሉ ገንዘብ እንደዛ ሰብስቦ ቁጭ ብሎ እየበላበት ጁስ እየጠጣ ለራሱ ቪዲዮ እንትን እያደረገ ሀብታም ነኝ እያለ እዚህ ላይ ይሞዳሞዳል። ይህ ነው ይሄ እንግዲህ ሰው ለታየ ዋለው ብትጣይ እንኳን ዝምት ያለሽ ቢበድልሽ እንኳን ዝምት ያለሽ። ይሄ ማለት ማንንም ሰው አይምርም። ይሄ ሰውዬ ይኸው ለአንቺም መጣ አይደል ደረሰብሽ። 2 ሳምንት አልሞላም ስለ መልካም የዚህ ቁጭ ብለሽ አንገትሽን ይዘሽ ወገብሽን ይዘሽ ስትከራከሪለት ይሄ ሰውዬ ሰው ረድቷል። ለምን እንዲህ ትላላችሁ ስትይ ማለት እኛ ስንስቅ ነበርኩኝ። እኔ አሁን እዚህ ነበርኩኝ እዛን ቀን በአንቺን በሙባረክም ታያላችሁ ስል ነበረ ቁጭ ብዬ ነው። ሰው ሁሉ ደግሞ ገና ሂጂ ያ ሰው ሁሉ ደግሞ ገና ያያል። ይሄ ገና አሁንም ይመጣሉ። ዝም ያሉት አሉ። አሁን እነሱ ዛሬ ምንድን 200,000 $200,000 ከፍዬ ከሳለሁ። $200,000 ቢኖር አገር ቤት አትገባም። ይውልቤክና ፎቅ ስራ ብየሴኑን ደንደውበር በፖለቲካ በምን እኮ ያደረገው ስንት ረባክሽ ከነ ለምኒ በርባዱ እንጅሩ ሀቱ ከነገቲ ሀቴፍ መለ ምንም ፖለቲካ እንደማወጣለት ያለሽ እንጂ ሄለን ኩን ፖለቲካ ወጀቴን ቤኩ ቦዲጋርዲ ቱሬ ሀቱ ቦዲጋርዲ ቱሬ መቃ ቦዲጋርዲን ሰና ነመሳማ ቱሬ ይቹን ጠጌሴ ምንም ነገር ምን ጭንቅላት አለው ነው ይሄ ፖለቲካ የሚሰራ ነው። ምን ጭንቅላት አለውና ነው ፖለቲካ የሚሰራው? ይሄ ልጅ ከህፃንነቱ ጀምሮ ሲዋሽ ታውቂያለሽ። የሆነ ነገር እደብቃለሁ ብለሽ ትዋሻለሽ። አመማልት ሰሙን ሳኩን ይበቃ ሶበ መሌን ወጀቱ እንደ ኖርማል ውሸትን እውነት እየመሰለው በቃ እርግጠኛ ሆኖ ነው የሚያወራው። ሳይኮፓት ባይ ዘ ዌይ ሳይኮፓት you have a problem። ይሄ ሳይኮፓት ብቻ አይደለም። ይሄ ግግም ያሉ ውሸት በቃ የእውነት የሚመስላቸው የሆነ በሽታ አለው። ጉድ ነው። ጉድ ሰው እኮ ሰው ሲያጠፋ እኮ ይቅርታ ይላል። ሰውን አጥፍቻለሁ ይሄ ነው ይላል። ይሄ ሁሉ ጊዜ የህዝብ ገንዘብ እንዴ! ትንሽ ገንዘብ እኮ አይደለም የበላው። ትንሽ ልዕልት እኮ ከዚህ በፊት ሰው ሲናገር ኧረ ተው ትል ነበረ። ኧረ ተው ብላ ለእሱ እንደዚህ ስትናገር እሷ ላይ እስከሚደርስ ድረስ ማለት ነው። እሱ በጭንቅላትሽ እየፈለገ በጭንቅላትሽ እየተጫወተ አንቺ ራስሽን ክደሽ ውሸታም ራስሽን እንድትይ ነው የሚፈልገው እሱ ይህ ነው። ስለዚህ ይሄ ከሬፐስ እንደ ሬፐሶቹ እንደ ገዳዮቹ አንድ አይነት ነው። ዲያር ደ ሴም ጭንቅላታቸው ሆነ ችግር አለባቸው። ይሄ ሰውዬ የሚድነው ነገር የለም ካለ እስር ቤት በስተቀር ምንም የምንትን የሚለው የለም። አሁን ደግሞ ልዕልትን እከሳለሁ ብሎ አፉን እየከፈተ ነው። ሁላችንም ምንም ማድረግ ምክንያቱም ስንት እያጭበረበረ እንደሆነ በሴት ልጅና በሰዎች እያጭበረበረ እንደሆነ እኔ ጋር ራሱ አላለ ሲጀምር አይደለም። በጎፈንዲን እኛም ራሳችንን እንትን ብለን ጠበቃ እንይዛለን። 13 ዓመት እድሜ ልጅ ለምንድነው ሳንቲም የምትፈጁት? ለምን ለሱ ጠበቃ ትይዛላችሁ? ራሱ ባመጣው ጠበቃ ድል ትወጣለች። ኖ በመልካሜ ምክንያት ማንም የሚተው የለም። ማንም ሰው የሚተው የለም። ይህ ነው። ምን እንዳደረጋት አናቅም። አሁን የልጅቷን ቪዲዮ ሊኖር ይችላል። ምን እንዳደረጓት አናቅም። ሄለን ቤክታ ዋኒኒ ሙጫኒ ሶዳት ያማ በውገሉ ሶዳቲ ታው ሶዳቲ ሙጫንኩን በምን ዋሽቷት በምን ጭንቅላቷን በጥብጧት ምን እንዳደረጋት እሱ ነው የሚያውቀው። ሀቱ ከነሞ እና ከነዳ ሀሳ ወሪ ካኔ ይቅርታ ሲስተር አስቀምጬሽ እንትን አልኩኝ። በጣም ተናድጄ ነው በዚህ ሰውዬ ኒኪ የለችም። እሷ የለችም መሰለኝ። እኔ ላውራ ምስሬ አካም ጀርታ ነጉማ አከሚ ቢሎ ነጋኬቲ ወይ ጉዲ ነምችኩን ይኩኖ ጉይማ ጉያኒቱማ ሸቦ ፉለሳት የሚቀቴ ዱፉ ቡኮን ሰገድ ያጅር እንዴ። በነገራችን ላይ እኔ መጀመሪያ ወለጋ ላይ ወባ የገባ ጊዜ በጅራ ፋውንዴሽን
ብር ይሰብሰብ ሲባል አይ ተብሎ እዚህ ቲክቶክ ላይ እኔ 9 ሚሊዮን እሰጣለሁ ሲል ሌሎቻችሁ ታዲያ ለምን ትሰበስባላችሁ? አሰብስቡ። የእሱ እርዳታ ብቻ በቂ ነው 9 ሚሊዮን መስጠት የሚችል ከሆነ ብዬ ተናገርኩ ማለት ነው። ከዛ በኋላ እኔ ማሽቃበጥ አልወድም። ሲያሽቃብጡ ነበር እንደ ነዋኖፊ ምናምን ማለት ነው። ኦኬ ብሩ ተሰበሰበ። ከዛ በኋላ ጅራ እዛ በከረዴማ የሄደውን የደረሰውን እኛ ባሰባሰብ ነው ሌላ ሰው ባሰባሰበው 150 ምናምን ተሰብስቦ ከረዴማ ነው ሄዶ ያደረሰ ቢሎ ከረዴማ ራሱ ሌባ፣ የእሱ አይነት ሌባ፣ የእሱ ተላላኪ በህዝባችን የሚነግድ አንደኛ ሌባ ከረዴማ፣ አንደኛ አሽቃባጭ፣ አንደኛ አልደረሳችሁበትም። ስደርሱበት ደግሞ እናያለን ስለሱ። የፊልሜ ብሎ የሰጠሽ ውሸት ነው። ሄዲ ውሸቱን ነው። ወለጋ ላይ ሰበስባለሁ ብሎ 9 ሚሊዮን ይሰጣለሁ አለ ማለት ነው ብሎ ሌሎች ሰዎች ቢሎ ማይክሽ እንትን ከኔ ነው ሚዩት ላድርግልሽ። ኒኪታ ሚዩት አድርጊው። ከኒኪታ ነው። ኦኬ እና እዚህ ወባንትን ተብሎ 9 ሚሊዮን ብቻ እንሰጣለሁ አለ። የኛ ጓደኞች እዚህ ያሉ ዳይስፖራዎች እንትን አሉ ማለት ነው፣ ብር አዋጡ። ከዛ በኋላ ያ ነገር ትክክል እንዳልሆነ ስናቅ እኛ ተረባረብንበት ማለት ነው። ምን ያደርጋል እኛ በጅራ ፋውንዴሽን የተረዳውን ፖስት ለቃቅሞ ሄዶ ከረዴማ እንትን ይበልን ብቻ ባለው አቅም ተደረሰ ማለት ነው። አደረሰና ፎቶ ተፖሰተ። ያንን ፖስት ወስዶ በራሱ ቲክቶክ ላይ ፖስተ ማለት ነው። ፍራውሪቻ የሚባለው ማለት ነው። ከዛ በኋላ እንዴት እንደዛ ይደረጋል ብለን እኛ በፌስቡክ በምናምን ተረባረብንበት፣ ሰደብ ነው ምን አለው። ከዛ በኋላ ፖስቱን አነሳው። ከዛን ተጣሉ ማለት ነው። ተጣላና ግማሹ ብር እንደውም ሌላ ልጆች ነበሩ ራሱ መመለስ ያለበት ተመለሰ፣ መበላት ያለበት እንትን ተባለ። እሱ ግን 9 ሚሊዮን ይሰጣለሁ ሲል እሱ 9 ሚሊዮን ብር የሚሰጥ ከሆነ ለምን ሌሎቻችሁ ለምን ትረዳላችሁ? በቂ ነው የሱ 9 ሚሊዮን ብር አልኩ እኔ ማለት ነው። እና ይቺ ልጅ ደግሞ ይቺ ህፃን ልጅ ረዳሻለሁ ብሎ ምክንያት ልዕልትን ምክንያት እያደረገ ልዕልት እውነቱን ስላወቀች ስለደረሰችበት እየተናገረች ነበረ ማለት ነው። ልዕልት በማልደግፋት ነገር አልደግፋትም፣ በምደግፋት ነገር ደግሞ ደግፋታለሁ። ኦኬ ምንም ጠላቴ አይደለችም። ከዛን ይቺ ልጅ በየተከታተለች እኔም አያታለሁ። አንዳንድ ጊዜ ቤቷን ባልገባ ስክሪን ላይ አያታለሁ፣ ትከታተላለች። ስለዚህ ልጅ ይቺ ልጅ ህፃን ልጅ ናት። አንዴ ኬክ አንዴ ምናምን በህይወቷ የሚያስፈልጋትን ቋሚ ነገር አንድ ነገር ሳያደርግላት በልጅቷን የነገደባት ማለት ነው። አንድ ቃል እኔ በነገራችን ላይ ሰጠን የሚሉኝን ሰዎች ራሱ አላምንም። መጥቶ ለእኔ ካልሰጠኝ ቃል በቃል ለእኔ ሰጥቶኝ ካልሆነ እሱን ሰውዬ አላምነውም፣ አምኘውም አላውቅም። ውሸታም ሌባ ነው ማለት ነው። ብዙ መረጃ አለ። ደግሞ ልንገርሽ፣ በመልካሜ ጉዳይ ላይ ልጅቷን እኔ ያሳድጋለሁ ብሎ ኃላፊነት እስተወሰደ ድረስ እኔ አልችልም ብሎ ሲያስተላለፍም በጊዜ ገደብ ከእንደዚህ ጊዜ በኋላ እኔ አልችልም ብሎ ለቻሪቲው ላገናኘው መጀመሪያ በስነስርዓት በፈለገ ሰዓት ውልቅ ማለት አይችልም። ገብቶሻል? ራሱ ኃላፊነት ከሰጠ በኋላ እንትን ከተቀበለ በኋላ ኤኒታይም መጣል አይችልም። ይሄ ወንጀል ነው። ቢያንስ ከእንደዚህ ጊዜ ጀምሮ እኔ አልችልም ብለህ ለቻሪቲው ማስተላለፍ አለብሽ። የሆነ ሰኝ ሀጬ የምትባል ልጅ እኛ ከዚህ በፊት ታማ ረድተናት ሀገር ገባች፣ ሀገር ቤት ገባች። ከዛን ተመልሳ ኢትዮጵያ ቆይታ ተመልሳ ወደ ዱባይ እኔ ረዳሻለሁ ብሎ ሃይማኖቷን፣ ልጅቷ ሙስሊም ናት፣ ሃይማኖቷን አስቀይሮ አመጣታለሁ። እሷን ከፈለግሽ ማለት ነው። ሃይማኖቷን ሰኝ ሀጬ ነው ስሟ፣ ሰኝ ሀጬ። ከዛም በኋላ እሷን ራሱ ግቢ ብሎ ልጅቷን ጎትኩቶ ተነስታ ሀገር ከገባች በኋላ ፍንጫሽን ላሻላት ማለት ነው። እና ቁጭ ብላ ሁሉ እያለቀሰች ነበረ። ከዛ በኋላ እርዳይ ምናምን ስትል ልዕልት ቤት ገብተች ስላወራሽ ለዚህ አረዳሽን ብሎ ምክንያት አደረገባት። የልጅቷን ህይወት አበላሸ። እዛው አረብ ሀገር እንኳን ቁጭ ብላ የሆነ ሰርታ እንትን እንዳትል ማለት ነው። አለው መረጃው። እኔ በነገራችን ላይ በጣም ከሚደብረኝ ሰው ቢኖር ውሸታም፣ አጨበርባሪ። እኔ እንደሱ አይነት ይሄ እንትን ነው እንጂ ይሄ የሰማይ አሞራ እንደዚህ ስጋ ሲያይ እንዴት ነው ጭልፍ አድርጎ ሌባ ማለት ነው። በጣም ውሸታም ሰው ነው ባይዘው፣ በጣም ሲበዛ ማለት ነው። እና ይሄንን አሉ ልጆች ራሱ ማለት ነው። ሄለን በጣም የሚገርምሽ ሄለን ለሱ ሲሰሩ የነበሩ አሉ ከዚህ በፊት ማለት ነው።
ታውቂያለሽ? አመት ሙሉ አሰርቷቸው 6 ወር ሙሉ አሰርቷቸው ደሞዝ ያልከፈላቸው ሰዎች አሉ። ወጥተው መጥተው አይናገሩም እንጂ እውነት ለመናገር እዚህ ላይ ለሱ የሚሰሩ ሰው ሲያስተምሩ የነበሩ እንትን ማለት ነው፣ ድራይቭን ኢንስትራክተር ሲያስተምሩ የነበሩ ማለት ነው። ያልከፈላቸው ሰዎች አሉ። እንዲያው ተቸግሮ ቤተሰብ አገር ቤት የሚረዱ ምናምን ነገር ልጆች አሉ ነው። ግን መጥቶ እንዲህ ነው ብሎ መናገር ሼም ይዟቸው ነው። የእሱም ቦታ እነሱ ሼም ይዟቸው ነው መጥቶ ያልተናገሩ። የአመት 2 ወር 3 ወር ያልከፈላቸው ሰዎች አለ። እዚህ ላይ አሁን ይሄን እሰጣለሁ ያንን እሰጣለሁ ትደርሽበታለሽ። ይሄንን ሁሉ ይሄን አለኝ ያን አለኝ የሚለው ማለት ነው። በየቀኑ የተወሰነ ሰዓት ለሱ አለ። ይሄንን በእርግጠኝነት ነው የምነግራችሁ። ጋይስ አልገባችሁም ወይም እኔ በምን አንጻር እንደማወራው? ወይ እንግማን መግባት ከፈለሽ ግቢ። ፈይሳ ያ ግባው። እንዴት አደራችሁ? እንዴት ነህ? ግባ። በተለይ የሸወዳችሁ የተጫወተባችሁ ያጭበረበራችሁ ካላችሁ ኑ ግቡና ተናገሩ። ያ ግባ ፈይሳ። እኔ ብዙ ተከታተልሻለሁ እና ነገር እየሆኑም ብዙ መላወቁኝም እያዳመጥኩ ነበር። ታቸውኝ ለዛ ነው የገባሁት። ታዲያታቸውን አታዳምጥም እንዴ ፈይሳ? ኦኬ ያ ቴንክ ዩ ፈይሳ። እሺ ፎሎ ማለት እሺ፣ ለማን ቀለብ ነው እንዴ ፎሎ? ያ ቀጥሎ ምስራቅ ያ እና ሀቱ ደነምቺ ብዙ ሰዎች አሉ። አገር ቤት ያሉ ደግሞ ወጥተው ለመናገር ነው የሚፈርቶ ያሉት ማለት ነው። አሁን አዲስ ነማጫረቲ እንደተጨበረበሩ እንዳስጨበረበራቸው መጥተው መናገር ይፈልጋሉ። እውነታው ያለውን እውነታ ምን እንደደረሰ እንመጣለን ይላሉ፣ ይጠፋሉ፣ ይፈራሉ። እየደወለ ነው የሚያስፈራራው ሌሎች ጋንጊስተሮች ስላሉት ማለት ነው። ታውቂያለሽ? ይሄ ስለ ፖለቲካም ስለምን ምንም ፖለቲካ የሚያውቀው ነገር የለም። በፖለቲካ ግን ሰውን እየዘረፈ ነው ያለው። ዘራፊ ነው ልጁ፣ ዘራፊ። ያ ብቻ አይደለም ደግሞ ብዙ ሴቶች ሬፕ አድርጓል። ዶኩሜንተሪ ሁሉ ተሰርቶበታል። እቺ አሁን አብረ ያለችው ማነው ስሟ? ረናዴ ሰተንሽ ቤካኒቺ ጅላት ለራሷም ና ኢሲምበር ሆቴልራ ከጀላ በዴ እና እነ መብረ ከሶኪቴ ቶርባን ተኮፍ በደም ያ ባለፈው ዱባይ ነበረ ጊዜ ለ1 ሳምንት ከሆቴል ከሌሊት ትታ ሰው ጋር ነበረች። አማዱጉሞ ዱባይ ለማለ ምችኩት ምንም ነገር ላደርግ እንደዚሁ ሌሊቴን ያበላሻል። ወሲብ ባዶ ምላሱ ላይ ነው ያለው። እቃው፣ ስሜቱ ሁሉ ወሬው ሀብላች ውሸት ነው በል። እኔ ሁሉንም ሪከርድ አድርጋለሁ። ለዚህ ነው ሰውዬው ጭንቅላቱ ተነክቷል። ትታው በሌሊት ሆቴሉ ለቃ ነመብረ ጅርቲ ቱርቴ ሰው ጋር ነበረች። እሱ ሆቴሉ ተመለሰ። ጉድ ኢላሊ ተጋልተኛም ብላ ማለት ነው። ይሄ የተኮላሸ ነው። ምላሱ ብቻ ነው ሁሉ ነገር። ሄለን ነገፈዱ ቪያግራ እንኳን የሚገዛበት ብር የሌለው ሀብት ምን አባቱ ያደርግልኛል ብላ ነው እኮ ትኬቷ ጊዜ እስከሚያልቅ ዝም ብላ። ሶሬቲ ገሽነ ሶሬቲ ናቸው የተጭበረበሩ። ሶሬቲ ኮቱ ገሊ አንድ እነሱ ናቸው። በወለጋ ገንዘቡ አንዷ እነ ሶሬቲ ናቸው። አንዷ ብሩኬም አለች የለችም። ጠና አለ ሶሬቲ መልካም ቴንክ ዩ መስኪ አከሚ መነ ፌመሲ ነገር ሽታ ሀይ ሄሉ $1000 ካልሰጠኝ ወይም ደግሞ ስክሪንሻት ካላረገ ዱጋ ምስራቅ እንዲሱ የእውነት ሶሬቲ ኧረ ኑቲ በረሰነ ጋፍ ወለጋ በአማርኛ ነው ለካ ቤቱ። የወለጋው ፕሮግራም ጊዜ ሁለት ቀን ስራ ቀርተን
ከ9 ሰዓት እስከ 10 ሰዓት ነው እሱ ላይቭ ላይ ቁጭ ብለን ማሰባሰቢያ ስናደርግ የነበረው ማለት ነው። የወለጋ ገርጋርሰ ጊዜ እኔ ጠና፣ ብሩኬ፣ ሰቦንቱ፣ ውርጅሻ ምትባል 2 ውርጅሻዎች አሉ። ውርጅሻ ድሬዳዋፊ፣ ውርጅሻ የባሌ ልጅ ተሰብስበን ብዙ ነበረን። እነ ፍቄ ወቡ፣ እነ ጠና ብዙ ልጆች ነበረን። ብቻ የዛኔ የተሰራው ጨዋታ በጣም ደስ ይላል። ምክንያቱም እኛ ስራ ሁላ ቀርተን ነው ስናሰባስብ የነበረው። ቀጥታ ገንዘቡ አሁን ብዙ ሰው ያልገባው ነገር እኛ ላይ ብዙ የምንጠይቀው ጥያቄዎች አሉ። ግን ምስክር ወረቀት አሳይቷችሁ ነበረ ከፊንፊኔ እንደተላከ ነው። አክሞን ጋር የተላከው ብር ካሻፕ ላይ እና ዜል ላይ በሱ ወደ እሱ አካውንት ነበር። ብሩ የት ደረሰ ስትሉ የምስክር ወረቀት የተሰጠው ሲንገር ሲሴ አሳይቷችሁ ነበር። ከአክሞኒ ኑታገር ሲሴ አመካናቲ ገር ሲስቴሰን ተከፈልን እኛ በሁለት ተከፍለን ከፊንፊኔ እንደሚል ስታውቁ ለምን ጥያቄ አላነሳችሁ? ጠይቀናል። ቆይ ልንገርሽ። ቆይ ቢሉ አንዴ እኛ ስናዋቅደው እኮ ነው የጅራን ፋውንዴሽን አምጥቶ ቢሉ ልጨርስ። ቆይ ጨርሼ ልጣላይክ እንትን ጆሌዎች ዋንጅሩፍ እና የዛኔ ሄሉ ጋፈኔ ቱሬው ጋለማንዱራ ጋፈኔ ቢካዝ ሸኪ ሄዱ ትኑት ዱፌጋ በጣም ጥሩ ብዙ ጥያቄዎች ከኛንም ደግሞ የዛኔ አብረን ገስት ላይ አስተባብረናል። ኡመተ ኦሮሞ ከነኮታ ሰበኬሰን ገርጋራ ጅኔ ወረ ሲያሳስ ወረ ቀብኝ ቀበኒስ ፍኔ በስነስርዓት አስተባባሪ ግሩፕ ነበርን የተወሰኑ ልጆች እና ብር የሰጠ ሰው መጥቶ ጠይቆናል። ኑ ጋፈቱ ቢካዝ እኔን በሶሬቲን አምኖ መጥቶ የሰጠ ሰው እኔን ነው ኦብቪየስሊ ቢጠይቀኝ። በዛ ምክንያት ጥያቄ አቅርበን ነበረ። ጥያቄ ስናቀርብ መስክ ታስታውሻለሽ? ምስሩ መነ ሙባረክ እነ ራጂ ጉደታ አብረውን ስለነበሩ እነሱን ሰብስበው መነ ሙባረክ ዋመምኔ ጀቹዳ ምን ተብሎ ጎፈንድሚ ላይ የተሰባሰበው አይርመንበር $13,000 ነበረ። እሱ ባን ተደረገ ነው ምንድነው የሆነ ብቻ የሆነ ነገር ተባለ እና እዛ ተሰበሰብን ማለት ነው። እዛ ስንሰባሰብ ሼካዎችም እና ደግሞ ያው እነ ሙባረክ የሱ ምስክር ስለሆኑ እነሱን ይዞ መጣ። ሪፖርት ያደረጉ ልጆች ስላሉ በዛ ምክንያት ገንዘቡ እንዳይወጣ ታግዷል ተባልን። ይሄ $13,000 የጎፈንድሚ ነው። በካሻፕ እና በዜል ደግሞ እሱ ገብቷል ያለን $7,000 ነው። ጎፈንድሚ እና ዜል ብቻ ማለት ነው ከእንትኑ ውጭ። በኢትዮጵያም ደግሞ አካውንት በአክሞን አሁን አንቺ ያየሹ ምስክር ወረቀት ስም ኢትዮጵያም ደግሞ ሌላ አካውንት አለ የተከፈተ። የዛችን 2 ቀን ስናሰባስብ በኢትዮጵያም አካውንት ይገባል፣ ካሻፕ እና ዜልም ይገባል፣ ጎፈንድሚም ይገባል። 7,000 ብቻ ነው ሲባል ጉጃብ $7,000 ነው በእንትኑ የገባው ሲባል እኛ ጥያቄ ሬዝ አደረገን። $7,000 ብቻ ዜል ደግሞ አንድ ጊዜ ሶረት ሄለን ይኸውልሽ፣ በዛ ሰዓት ሰው ደግሞ ያለው ችግር በጣም ትልቅ ሰሆነ ሰው እንደ ጎርፍ ነው ገንዘብ ሲሰጥ የነበረው። 1,000 የሚሰጥ ሰው ሁሉ አለ። ዶላር ያውም ዩሮ ሰማሽ አኖ ሲፈን ፊጣበር ምስሩ ችን ስዱፋ ጅራ ጋፊን ከኛ ማላክተ የሮሰን ጀቹዳ አከም ተአኒ ተበኬስ አከኑ ባሰኒን ሲትሙፍ ደማ ጅራ ውርጅሻ ብትኖር እንደውም ካለሽ ውርጅሻ አንድ ጻፊ አለሽ አውቃለሁ እኔና ግቢ የሮሰን ዋንጅሩፍ ይበክሰነት እዛ እንደዛ ስንል ይሄ ብር ነው የገባው ተባለ። $7,000 ብቻ አይደለም በዜል እና በካሻፕ የገባው። ለምን እኔ ፐርሰናሊ እኔ ብቻዬን $1,000 አስገብቻለሁ። የእኔ እናት $500 አስገብታለች። ኡርጅሻ $1,000 አስገብታለች። ሰቦን እኛ ብቻ አስተባባሪዎቹ ራሱ ወደ $5,000 ሆነ ማለት ነው ሲደመር። ጠና $1,000 አስገብቷል። ፍቄም እንደዛው። የእኛ ግሩፕ ብቻ ራሱ ኦልሞስት ወደ 6,000 ሊሆን ነው ማትሱን ስሰሪው አችን ቲ ጋፊ ማል ጋፈኔ ኤግዛክትሊ እየገባ ያለው የእሱ ባንክ ላይ ነው። በፊራውል ቁጥር ነው የሚገባው ብሩ። ስለዚህ ኦዲት አድርግና ባንክ ውስጥ ግባና የገባውን ካሻፕና ዜል ሊስቱን አሳየን አለን።
ይህን ጥያቄ ጠየቅን። ሊስቱን አሁን ሶሬት 500 አስገባች እንትና 100 አስገባ ምናምን የሚል ያሳይሻል። ዜ አሜሪካን ያለ ነው ሁላችንም። እሱን ስክሪን እሱን አሳየን። ስቴትመንት አለን። ስቴትመንት አሳየን ነው። እኔ አላረኩም ሪፖርት፣ እኛ አላስመለስንም ብሩን። ሪፖርት አሳየን ስንል ያው ድራማ ተፈጠረና ግብ ግብ ተፈጠረ። ስብሰባ ተጠራን። እዛ ቦታ ስንሄድ ሼኮችም ምኖችም ተጠሩ። አይ በፊት ለፊት መሆን ስለሌለበት በውስጥ ነው የምንጨርሰው፣ ዋትሳፕ ግሩፕ መስርተን ተባለ። ዋትሳፕ ግሩፕ ሲመሰረት 4 ነው ሰዎች ሆኑና እኛን ከስብሰባ ውስጥ አስወጡን። ኑባሰን ይጆቹዳ እዛ ውስጥ ሞርሚቱፍ ብሩኬና ጠናን እዛ ውስጥ እንትናል ናቸው ተው ናቸው። ከዛም መሀል ሁሉንም አስወጡና ብሩኬን ብቻ አስቀሩ ማለት ነው። ብሩኬን ደግሞ ምን ያደርጋታል? እናንተ መርጣችሁ ነው ሰው ያንን ሰው ኖ እርስ በርስ እነ ሙባረክ ምናምን ተባበሩና እርስ በርስ እነሱን አድርጎ እኛም በቃ ከጨዋታ ውጭ ሊፈመን አጎዳቲ ሙባረክ የእሱ አይነት ሌባ ኖ እኔ ኢሳ ወጅ እንደለጉ ጋር ከዛ እኛን ከቁጥጥር ውስጥ እኔ እንጃ እኔ ምን አይነት ሙድ እንዳላችሁ አላውቅም። ጤናማ አይደለም ብቻ የዛኔ ሄለን ወጅኒ ደወል ፈካቱ እን ከኒሰ ከና ገረብራ ደመሌ ወልፈካቱ እና ከጨዋታው አስወጡንና ኦሮሞ ራሱ ዩዝ የሚያደርገው ጊፍት ማፊ መሌ ሳባይ ሳቢያ አቦት ዴማ እኔ ላጣላችሁ አልፈልግም፣ ግን እኔ ልክ ሰው አይደለም። እና ለማንኛውም ሎንግ ስቶሪ ሾርት በዛ ያን ጥያቄ ጠየቅን። አለኝ ርሲት የተላከውን ብር አሳያችኋለሁ አለ። የተላከው ብር የሚያሳየን ግን ሁሌም ያቺ 7,000 የተላከችዋል እሷን ብቻ ነው። አሁን አንቺ እጅ ላይ ያለው ሰርቲፊኬት እሱ ደግሞ እኔ ርሲቱም እጄ ላይ አለ። ሰባት የሚለው 2 ሪሲት ነው። አንደኛው ቲልማማን ይላል 7.2 ሚሊዮን ነው የሚለው እሱ። ይሄ እኔ ስንት ነው የሚሆነው? ምስሪ የዶላሩ $7,000 በኢትዮጵያ ስንት ነው የሚሆነው? 2 ሪሲት ነው ያለው። አንደኛው ደግሞ 7,000 ከምናምን ትልስት እኮ ቱንገረ ሚሊዮን ተኮ እንዴ ማበር ሰኑም አቺ ብየት ከንገል ሰነጋ ገሩ ኦዲቲ ሂንጎደምኒ ሀገ አራት ኦዲቲን ሂንወጀተምኔ ሶጀተሜ ስንቤኩ ኑቲ $7,210 ነው አንዱ። አንደኛው ደግሞ ምስክር ወረቀት የተጻፈለት ደግሞ በፊንፊኔ ደረሰኝ እንትን ያለው የጻፈለት ደግሞ ነጋ ወጂ አንከ እንትና ነው። ማን ነበር የሚለው ፈራሚው ምን ይላል? በቲልማማ ይላል 1,7.2 ተውን ተልኳል ይላል። ከእንደንትን ማለት ነው 2 ደረሰኝ ነው ማለት ነው። ይሄ አሁን ሁለተኛው ደረሰኝ የቱ መሰለሽ? የብሩኬ ከእንትን ከጎፈንድሚው አደኢንድ ምስሬት አስታውሻለሽ። በመጨረሻ ከውጣ ውረዱ ገብታ ወደ 1 ዓመት ፈጅቶባት ያንን ጎፈንድሚ ወደ $9,000 አስወጣች። ሶ ክሊሊ በአክሞን ወደዛ የተላከው $7,000 እና $9,000 ማለት ነው። አገር ቤት ስንት ብር ተሰባሰበ? የካናዳ ሰዎች የማነው አውስትራሊያ ሰዎች ምናምን ጠቅላላ ዳይሬክትሊ ሀገር ቤት ነበረ ብር የሚያስገቡት። ኦዲት የለም። ካሻፕ እና ዜል ኦዲት የለም። የጎፈንድሚው ስለምናውቀው ነው። እሱ እዛ ጋር ያለ ነገር ስለሆነ ነው። ኦዲት ይደረግልን ብለን የጠየቅነው ጥያቄ ግን ተርበሰበሰ፣ ተዳፈነ አቹማን ሀፌ ጀቹ ነው። ክሊር ጎደሜ ሂምቤኩስ ይሄ ደረሰኝ ከየት እንደመጣ ከፊንፊ ይሄ አሁን ጋ የመጣው ወረቀትን አሳይቷችሁ ነበረ ማለት እቃውን ካስረከቡ በኋላ ምስክር ወረቀት ይሰጣችሁ የለ? እኔ እኮ ሄሪ አንቺ ራስሽ በቀላሉ በዚች ጊዜ ራሱ ምን ተማርሽ ከሱ? የሆነ ጥያቄ ስትጠይቂ እናንተን እኮ የጠየኩት ምስክር ወረቀት ይኸው ብሎ አሳይቷችሁ ነበር? ኖ አላሳየም። ጥያቄ ስትጠይቂ አድበስብሶ ይጠፋል ወይ ቢዚ ቢያሳያችሁ የፊንፊን ነው ያሳየን። $7,000 እና እቺ 2 የብሩኬ ያስገባችው ብር ተጽፏል፣ ለሱ ተጽፎለ $7,000 አክሞን ያስገባው ለሱ ተጽፎለታል። ኢሰለማን ሰነኒ ቤና ገሩ ጋፊን ከኛ ከቱሬ ኦዲቲ ኑፍ ጎዲ ከካሻ ቢፊዜሊ ከንሴኒ ማለቀ ሴኒ ተከተካን ማለቀ ኬኒ ቤና
ጉያ ለሜንተን ከንቴኝ እሱ ቲክቶክ ላይ የተቀመጥነው 3 ቀን ነው ምናምን ብቻ ነው። እቺን 3 ቀን ጋሻ ፕሌይ እና ዜል ላይ የገባውን ዋን ባይ ዋን $50 የሰጠ $100 የሰጠ $10 የሰጠ ስክሪንሻት አርግና ስቴትመንት አሳየን ነበር የኛ ጥያቄ። ለምን እኛ እናውቃለን $7,000 ብቻ እንዳልሆነ ከዛ ሁሉ ህዝብ ሲሰበሰብ የነበረው የወለጋው ጊዜ። ስክሪንሻት ብቻ እኮ አይደለም። እኛ አሁን ያኔ ብር ሲሰበስብ ሶረቲ እንደዚህ አስገብታለች፣ እንትና እንደዚህ አስገብታለች ነው ስም ዝርዝር ስጠራ ያልተጠራ ያን ጊዜ ይህን መቶ ክላግ እንትን ያደርገኝለ እንዴ ሾልሽ እነሱ በሱ በኩል እንዲያስገብታለች ይላለው። ይሄ ይጻፋል ማለት ነው እያንዳንዱ። እሱ እንደዚህ አይነት ዝርዝርም አልጠራም አይደል? አልጠራም። የለም እንደዚህ ተናፍቃፈል። እነሱ እንትን ባሉት ጅራ ነው ቀድሞ የደረሰው የጅራ ፋውንዴሽን ያንን ስክሪንሾት አድርጎ አምጥቶ በራሱ ፔጅ ፖስት አደረገ። ልክ እኛ ስንዘምትበት እነሱን እነ ሶሬቲን ደግሞ ማደባበስ ጀመረ ማለት ነው። ገባሽ አባባል? ሲፍ ገሌ ሚቲ ሶሬ ያ ኑፍገሌ ከጨዋታ ውጭ ተደረግን። ጥያቄ ደግሞ ሲጠየቅ ዩጋይ ሹድ ነው ሂማመቅ ማመት ሜቀዌ ነበር ጋፊ ጋፈቱ አድበሰበሴ ዋንተ ኤቴ ጀላሚ ልቃ ኢዘር ወይ ቢዚ ይሆናል ወይ ኔትወርክ የለም ወይ ስራ ላይ ነው ወይ ፕሌን ውስጥ ነው ወይ ፍላይ ያደረገ ነው ምናምን ከነምኒ ስሞ ኬሳን ወሊድ ደለገኒ ሌለን አስገብቻለሁ $6,000 ሲደውልልኝ ሶረቲ ሲደውልልኝ ሰላም ነሽ የለ ምናምን አለኝ። በኖርማል ልክ ሳራን ጆይን ሳረጋት ስማ ትራኩ እንዳትገለብጠው እንጂ ደግሞ ፖሊስ መጣ እየመጣ ምናምን ከዛ ሚውት ቆይ አንድ ጊዜ ከዛ $250 ኪሴ ውስጥ የለኝም አራስ ተቀጣ ይሏል። ከመቼ ወዲህ ነው ትራፊክ ካሽ አምጣ ብር የሚለው? ከመቼ ወዲህ ነው ፖሊስ ደግሞ መንጃ ፈቃድ ራስን ስጥ ብሎ የሚከራከረው ከፖሊስ ጋር? ትራፊክ አሜሪካን ሀገር ትራፊክ ነው ካሽ የጠየቀው። ያ ትራፊክ እኔ $250 የለኝም። ከዛ ከመቼ ወዲህ ነው ትራፊክ እንደዚህ አይነት ጭቅጭቅ ውስጥ የሚገባው አልኩት። ከዛ እደውላለሁ ሼለም ብሎ ከግሩፕ አይወጣም። ከዛን ምን ብዬ ጻፍኩለት መሰለሽ? ይሄንን ነገር እያንዳንዷን ነገ ላይ ብላይ እንገናኝ ብዬ ጻፍኩለት ስለው ወዲያውኑ ሄለን አለሽ ደና ይመቸኛል አሁን መደወል ትቻለሽ። በቪዲዮ ላን የደወለልኝ ስንት እኔ ተኝቼ ነበር። ለምን 2 ሰዓት ምናምን ነበር የሚቀረኝ ወደ ስራ ተመልሼ ልገባ። ገባሽ? ሲጀመር ቀኑ ሙሉ ስራ ውዬ ነበር የመጣሁት። እንደገና የሌሊት ስራ ገቢ ነበርኩኝ። እሺ ሄለን አለሽ ጨርሻለሁ ምናምን ይለኛል። እኔ አንድ የጻፍኩለት ነገ ላይ በቶፒክ እንገናኝ ሳራንም እቀጥራታለሁ አልኩት። ከዛ ቴንኪዩ ብዬ ጻፍኩለት። ሲዩ ይኸው የደወለልኝ ይሁ እሺ ወዲያው የአሜሪካ ነገር ትራፊክ ካሽ ዛሬ እግዚአብሔር ሶረት ቃል በቃ ማይ ጋድ ያ ቃል በቃል እኔ እኮ ደደቢን ጎዴ በ እንደዚህ ለሄድን እኛ መቁጠሩ አንድ በይ እኛ እዚህ ምድር ላይ አልቆየንማ። ገብቶሻል? እንደገና ደግሞ ደውሎ $6,000 ሌለን አስገብቻለሁ። ይህን ሰሞን ሰደበች ተናገረችሽ እንዴ? እኔ ነኝ እኮ ያስቆምኳት አይላትም። ደውሎ እኮ እኔ ነኝ ያስቆምኳት። መቼም አትናገርሽም ምናምን ነገር። እኔ ደግሞ የምፈልገው በፔፓል ሌለን $6,000 አስገባውናል። ስክሪንሾቱን ይለጥፈው፣ አለበለዚያ እስከሚለጥፍ ኡጋንዲ ይሰዋል። እውነት አልቶ አለበለዚያ ወይ መጥቶ አስገብቶ ወይ በአንበሳ አምጥቶ ከዛ በኋላ እንነጋገራለን። አይመስላችሁ? ያ ይመስለናል። ሄዶ አይ ኑቲ ባርምቤ እና ዝም ብለን እንተባባለን። ጭራሽ እኔ ስንት ነገር ስተትም እንትን ቢል አይ ለስሙም ቢሆን $100 ቢሰጥ ያንንም ሰው ማናየበት ምናምን ብዬ እውነት ዝም ብዬው ነው እንጂ አክብሬ ሁላ አይደለም። የሚገርምሽ ነገር ሄሉ የወደ እንዴት ሴ ኑቲ ገዲሴ ፋቡ ኑ ልዕልቲ በጌም መልክ አብሬያት ልግባ እያለች ነው። ላይፍ ስላለች አብራሽ ልትገባ ትፈልጋለች። ለምን አትገባም? እሷ እጉይሲን ሴንቱን መሆኔ አራው ላይቭ ረጅርቲ ሰናፊ አክ ጌሚ ሳራ አረብቲ ጄበር ማሊፍ ጀናን ቡቺን
ከቡቺ ከልልቲን አስገብታ ስታሰድበኝ ነበር። ኑቲ ሲፋቡኑ ጌሚዳን ወሊፍ ሴናሴ ገስት ያላችሁት አሁን ውረዱላትና ከልልቲ ጋር ካወራች በኋላ እኛ ተመልሰን እንገባለን። እንትን ላፍታ ግባ ሀሴንቱ የውሃን ኮቱ ጄ ብሎክራ ወይ ላፍታ ግባ ዛሬ አነሳሽው እግዚአብሔርና በጣም በቃ ስጠብቀው የነበረ ነገር ነው። በቀደም እንደውም ሳየው ራሱ በጣም እየተናደድኩበት ነበረ። ገስ ላይ የሚያደርጋቸው ነገሮች በአጠቃላይ አክቹዋሊ እኛ የምናውቀው ቆይቷል። እኔ ፐርሰናሊ ቆይቷል የማውቀው እና ሌሎች ልጆች አሉ ምናልባት ዛሬ ላይ ቲክቶኩ ላይ ብዙ ወጣቶችን ሊያግዙ ሊረዱ የሚችሉ እንትና ዴቭ የሚባል ዴክ ፒኤልሲ የሚባል አለ። እንደገና ሮዝ የምትባልም ልጅ ምናምን ነበሩ የዛሬ ኦልሞስት 5 ዓመት ምናምን በፊት ማለት ነው። እና አጠቃላይ እሱ ነው አጠቃላይ እሱ ነው ያጠፋቸው። ገብቶሻል። ሁለተኛ ደግሞ ያው እንደተባለው እንግዲህ እኛ ኮረድን በኋላ ለልልቲ በዚህ ጉዳይ በጣም እኔ ዋጋ ሰጣታለሁ። የእውነት ብዙ ሰዎች እንዲነቁ አድርጋለች። ሶስተኛው ደግሞ ይኸውልሽ ሄሉ ትልቁ ነገር ሁሉ ጊዜ ቀደምም ልጅቷ ስትል ሰምቻታለሁ ከቨር ያደርጋል። ገብቶሻል። ከቨር መኖሩ ነው። አሁን ብዙ ሰው ለሱ ፕሮቴክት ያደርጋል። ሲከላከሉለት እዚህ ደርሷል። ገብቶሻል። አንዳንዴ ደግሞ ነገሮችን ግራ ቀኝ ማየት መቻል አለብን። ከቨር የምናደርገው ሰዎች የሆነ ነገር ሲጎልብን ወይ ከኛ ጋር ሲጋጭ እንትን ከምንል ገብቶሻል። ቀድሞውኑ ይህ ሰውዬ ከቨርን የሚያስፈልገው አይደለም። የእውነት ነው የምልሽ። አሁን ደግሞ የት ገብቷል? እዮዳብ ጋር ቲንክ ገብቷል። በቀደም እዮዳብ ጋር አንቺ ጋር ሲያወራ የነበረ ልጅ ካስታወሽ አልረዳኝም ምናምን ብሎ የእዮዳብን ፎቶ ያደረገው ልጅ ማለት ነው። በሱ ምክንያት ነው እንዴ ከስራችን እኮ ኮመንት እያደረግ አስገብኝ ልንገርሽ ሲልሽ ሌላ ርዕስ እሱ እዚህ ቤት እዚህ ቤት በመጣ ቁጥር የብዛቱ ሰው ቸገረኝ እያለ የሚመጣ እኔ ደግሞ ይሄን ሁላ ሰቆቃ እየላኩብኝ ምንም ነገር እንደማይደረግላችሁ ሳይ እየጨነቀኝ ሪያድንም ብሎክ አደረጉት። አሁን በእሱ ልጅ ከዮዳብ ጋር በቀደም ዮዳብ ጋር ገብተው አንድ እንትና ጂኒ የሚባልም ልጅ አለ ትራክ ሹፌር አሜሪካን ሀገር እና ከእሱ ጋር ተነጋግረው ብር ሰጥቶታል። ይሄም አክቹዋሊ ነገሮችን ማደሻ ነው። ገብቶሻል። ስምም ማደሻ ነው እና በአጠቃላይ ልዕልቲ ከገባች ዲስከስ አድርጉበት። እየሰማን ነው። አሪፍ እንትን ነው። ረገጥ አድርጊ፣ በደንብ ረገጥ አድርጊበት። አመሰግናለሁ ልዬ እንዴት ኢንፎርሜሽን ማነፍነፍ አይደለም ታለ ፊራ ለካሚዩት ያረኳችሁ መሰለኝ እኮ ዩቲዩቦች ያ እንትና ወረደ እንደ እየሰማው ነበር እኮ እዚህ ብዙ ጊዜ ስለተላከልኝ እየሰማችሁ ነው። ያ እንቁርቲ እዚህ ትምጣ፣ ከመጣች እዚህ ትምጣ። ከዛ እኔ ቻሪቲ የምናምኗን ከፈለገች እሰጣታለሁ። እዛ ሴት እያንዳንዱ ነው የምሰጣት ራሷን ዲፌንድ የምታደርግበት። ይሄ ቆሻሻ ጭራሽ እኔ ላይ ሂሳብ ኬሚስትሪ ይጫወታል። እከካም ልቃሚ። ያ መግባት የፈለጋችሁ አንዳንድ ጻፉ። እሺ ጋይስ መግባት የፈለጋችሁ አንዳንድ ጻፉ። ሀይ እኔ ጋይስ እንደዚህ አይነት ነገር ገና አድሮም ሀይ ያስብለኛል እኮ ሀይ እንዴ አሁን እኮ ገና እኮ እያሰላሰልኩት ነው ጋይስ። አሁን እኮ ገና እኮ ከአይሙሬ ጋር ሀይ ያልኩት እኮ እያነሳሁት ነው ጋይስ። እንደዚህ ነኝ እኮ እኔ። ከዛም ከአይሙሬ መቼም አይጠፋም እንደዚህ አይነት ነገር። የኔ ችግር ጋድ። እሺ እንዴት ነሽ? ሰላም ነሽ ሄለን? ግቢ። ኦኬ ሁል ጊዜ ልዕልቲ እውነት ሳትይዝ አንድ ጫፍ እውነት ሳትይዝ
አታወራም ሲጀመር። ሁል ቀን እውነት ይዛ ነው ጫፍ ላይ እውነት ትይዝና መጨረሻው ግን ገና ምንም ነገር ከቢጊኒንጉ ሳይሆን ማለት ነው ተናግራለች። ምንም ነገር ሳይጀመር የዛሬ 3-4 ዓመት ማለት ነው። ይሄ ሰውዬ ጌም ነው የሚጫወተው። የሰው ማይንድ የሰው ጭንቅላት ላይ የሚጫወት ሰው ነው። ፈርስት ኦፍ ኦል ልዕልቲ ምንም አትሆንም። እውነት ስላላት ምንም ነገር አያመጣም። ደደብ ድልብ ታውቂያለሽ? ድልብ በሬ ያልተቀጠቀጠ ሂጅበት። ይሄ ደደብ የእውነት የስንት ሴቶች ህይወት እንዳበላሸ ፈርስት ኦፍ ኦል፣ ሰከንድ የህፃናት ደም የጠጣ ውሸታም ሌባ። ለልዕልቲ ሁላችንም እንቆማለን እስከ መጨረሻው። ምንም ነገር ደግሞ እንደማትሆን አርግጬ እነግርሻለሁ። እውነቱን ስታቂ አንቺም ለእሷ እንደምትቆሚ እርግጠኛ ነኝ። ግን ልዕልቲ ሰው አያስፈልጋትም። በጣም ጎበዝ ስማርት ሴት ናት። እንዴት እንደምትወጣው ታውቋለች። ባይዘዌ ልዕልቲ ሁሌ እውነት አላት። የሆነ ነገር ይሁንና ሁሉም ሰው ይጮባታል። መጨረሻ ላይ ግን እሷ ዊን ሆና ነው የሚያበቃው። ሰው እውነቱ ላይ ትደርሻለሽ። ደርሰሽማል። አይሆፕ በሄደበት መዋሸት፣ መቦርጠቅ ይሄ ያ በኢየሱስ ስም ስለሱ እንደው የገባሁትኝ መግባትም አልፈልግም። ባይዘዌ እዚህ ቤት ዲስሪስፔክት ስለምደረግ ማለት ነው። ግን እውነቱ አይቀርም። ባለፈው የሚያስወረድሽኝ ስለ ልዕልቲ ሳውራ ነው። አሁንም ነገም ከነገ ወዲያም ማውራ አለው። ባይዘው ለምን ብሎ ካላረግሽ ልቃሚ አፏ ውስጥ ምራቅ እየሞላ የመዋጫ ጊዜ እንኳን የላትም። ቄቄቄ ትላለሽ። እከካም ቆሻሻ አፈር ግጠሽ መሰለኝ ካልገባው ብለሽ አንዳንድ ጽፈሽ ያስገባሽ ጊዜ ናት ያለሽ። እንደዚህ ምራቃም ሆነሽ ማን ነው የሚያስገባሽ? እከካም ቆሻሻ ንፍጣ ልቃሚ። እኔ ላይ ስላደረገው በደል አውሪ እንጂ ያልኩሽ እንቁርቲ እንደዛ ምናምን የምትይው ልቃሚ እከካም። ሌላ ሰው ተረኝ የሆነች ቤሽቲያ አንድ ሺህ ሰው ቁጭ ብሎ ይህንን እከክ ድምፅሽን እንዲሰማ እያደረግኩሽ ክብር ሰጥቼሽ ነው። ልቃ እንቁርቲ እንትን አላት ምናምን ልከቃም እንደሷ አጋሰስና ግማታም አለ እንዴ ንፍጣ። ለማንኛውም ሌላ አንዳንድ ሰው የምጽፉ ይኸውልህ ከእንቁርቲ ጋር እንትን ያለ መሰላችሁ እንዴ? እከካ ከፈለገች መረጃ ሰጣታል። እዛ ሴት እዚህ ሳወር እንትን የእሱን ሌብነት መናገር ማለት እንቁርቲ ዘመዴ ናት ማለት ነው እንዴ? እከካም እዛ ሄዳችሁ ገላችሁን ተጣጠሩ። ቀጥሉ። ሌላ ሰው ሌላ ያ ናታን እንትኖች አስገቡት። አንዳንድ አስገባው እኮ ሰለምን አክሴፕት አታደርገው ወይ? ይኸው እኮ ላኩልህ አክሴፕት አድርገዋ። አንቺ ሳትነግሪኝ በፊት ስልክልህ ካልተቀበልክ ዝም ብለህ አንዳንድ የምትጽፍ ከሆነ ከብሎክ ነው ማስተናገድ። ኦልሬዲ 835 ሰው አለ። 1000 ነው የምሞላው ቲክቶክ እንትን ብሎክ ሊስቴ ዛሴ ያ ኦኬ። ሄሎ ይሰማል? ያ እሷ በጌም በኩል ነው መሰለኝ ከአንቺ ጋር ማውራት የፈለገችው። እኔ እንኳን ቤቷ እዚህ ምን ስለ ለራሷ ጉዳይ ነው። እከካምቢያት ጄ አክርመ ጄ እኔ እንጃ። እኔ ያው እነሱ እንትን በጌም በኩል ትግባ የሚሉ ጓደኞቿ ስለጻፉ ነው። ምን ጌም ነው መታ ከፈለገች መረጃ ከፈለገች ይሰጣታል። ጋዴሚት ወደዛ ሂጂ በል ያ ንገረን እሺ። እና የፊራውሊት ይቻል አንቺ እኔ በራሴ በኩል ነው ዲፌንድ ማድረገው። ከእሷ ጋር ቁጭ የምቃጠረው ምን ስለሆነች ከፈለገ ትምጣ እዚህ ትቀላውጥ አከን መጄ ምንም ሳትደብቄ ሳቀንሽ
ኦኬ የሆነ የማውራው ነገር ለአንቺ የተሳሳተ ቤት ነው የገባው። ባይዘዌቱ በጣም ታክቲከኛ ሌባ ነው ማለት በጣም ሌብነቱ በሚያስታውቅ ደረጃ። ሰው ግን በዛ እሱ ስር እየሄደ እርዳን የሚሉ ልጆች ማለት ነው። አሁን ያቺ ሰኛ ሀጬ የምትባለዋ በጣም ነው የምታለቅሰው ብታያት ማለት ነው። እኛ አንድ ዙር ረዳናት፣ እኛም ከአቅማችን በላይ ነው። አሁን አንዷ ትላንትና ምን ላከችልኝ መሰለሽ ቢሎ ቆይ ላሳይሽ። የት ነበር ላከችልኝ? ቆይ እዚህ መሰለኝ። ከስንት ቀን በፊት ልታወራ እየፈለገች ወይ ላይቭ ላይ የለው ወይም ደግሞ እኔ የሚመቸኝ ሰዓት አይደል። ልጅቷ ገና ልጅ ና ምን አለች? ሰላም ነሽ? እንዴት ነሽ? እባክሽን ተባበሪ፣ ይሄ መታወቂያ ትክክለኛ ነው ብላ ነው የጠየቀችኝ። በፊራኦል ስም አታለውኛል እና እባክሽን ንገሪ ብታይ በፊራኦል ስም ወደ 30,000 ነው የተጭበረበርኩት እና ይሄ መታወቂያው ልክ ነው ወይ ብላ ላከችልኝ። ኦኬ እሺ ከነ አይዲው ከነ ምናምኑ ይሄ መታወቂያን ቼክ አድርግልኝ ብላ ነው የላከችው። ወደ 30,000 ብር ተበልቻለሁ ብላ ዩሲ ያ እና ላይቭ ላይ ስገባ አስታውሽኝ ግቢ ምናምን እላታለሁ። አይ ቲንክ ኢትዮጵያ ነው የምትኖረው ልጅቷ። ደግሞ ገና ልጅ ነገር ናት። ያት በጣም ልጅ ናት እቺ። ያቺን ያመጣች በምን እንደተጭበረበረች ምን እንዳለች እኔ ለምን ምናምን ብዬ አልጠየኳት። ልጅቷ ቪዲዮ አላት ምናምን አላት ምናምን የራሷ ቲክቶክ ላይ ማለት ነው። ኢትዮጵያ ነች ያለችው ማለት ነው። ለምንድን ነው 30,000 አልጠየኳትም። ላይቭ ላይ ስገባ ያለውን ነገር ትናገሪያለሽ አልኳት። ቅድም እንደውም ከስንት ሰዓት በፊት 3 ሰዓት ከ4 ሰዓት ይሄ 3 ሰዓት ኦኬ በኢትዮጵያ ይሄ በእንትን 3 ሰዓት ከ59 ፒኤም ላይ ዛሬ ትገቢያለሽ ሄሉ ብላ ጻፈችልኝ። የስ ብዬ ላኩላት። እኔ ደግሞ ለኢትዮጵያኖች ሰዓት አልመችም እንደምታየው አይደል። ለዛ ነው የምንሸዋወደው እንጂ መግባት ልጅቷ የተጭበረበረችው እንትን ለማለት በጣም ብዙ ጊዜ ደጋግማ ጠይቀኛለች ማለት ነው። ያ እኔ ቆይ ይሄ እኮ ዋርማፕ ነው እኮ። ይሄ እኮ ኢንፎርሜሽን ብቻ ነው እኮ። ስሜ በእኔ ይነገዳል እንደ $6,000 ተብሎ እኔንም ኮማ ውስጥ ሊያስገባኝ ነው እንዴ? እኔም እንደሌላው እንትን ነኝ እንዴ? ሳሳተ ቦታ ነው የመጣው። አላወቀም። በአጭር ሊቃጭ እንደሆነ ስላልገባው ዶክተር ኢንጂነር ሳሙኤል ነው የሚመስለኝ። አሁን ማሳየው ዶክተር ኢንጂነር ሳሙኤልን ታውቁታላችሁ ጋይስ? ያኔ ወያኔ ጊዜ ብሬቪ ቴንኪዩ ወንድማች ቴንኪዩ። በነካጅ እንትኑ ጋለሪው ውሰደው፣ ቦታውን ውሰደው። ስንት አባ ነው የጠየቅ? ስምን አስቀምጠው ከቴንኪዩ ጋር ያ ቴንኪዩ ተኒዛ ሶፍተኒን ጉበታይ ኒስ ጀቹዳ ጌሚዳን አሉፍቱ ጋር ማሊፍ እንዶፍኔ ባሲን አንጀተኒ ባሴሚ አሉፍት ዮ በርባድ እሺ ቢከ ኦጉ ሀሶይቱ ወንተጃ ዮ ፌቴ ሀዱ ኦኬ ገስቲዳን ያሉፍቱ ጀቹዳ ያ በላ ቤቷን ትዝጋና ለልቲ ትምጣ በገስት እዚህ እና ታውራ። ቴንክ ዩ ጋይስ። ጋለሪ እየሞላችሁ ፋየር ወርክን 4 እንደጀመርከው ብትጨርሰው ያንተ ስም ጋለሪ ላይ ይቀመጣል ማለት ነው። ፋየር ወርክ የጀመራችሁ ሰዎች ብትጨርሱት፣ አለበለዚያ የጀመረ ሰው እንደገና ሌላ አዲስ ሰው ሲመጣ ደግሞ እንደገና ይጀምረዋል። ፕሊዝ ጋለሪ የጀመራችሁ ሰዎች ብትጨርሱ ብዙ ወጪ ያስወጣንም ማለት ነው። ያ መኒጋን ምናምን ዛሬ አዲስ እንትን ሰጥቶናል። ቴንክ ዩ ጋይስ። ያ ብሬ በእናትህ አድርገው ስሙን እኮ ማንበብ እንትን ብሎኝ 4 ሙል 4 ሞይ ሴትም ኮንሽ ይቀርታ። ያ እኔ እንዴ አንድ ፎርፊራውን ለሱ ነው የምታስገባው? ለሱ ነው ጊፍቱ? ናይ ጀስት ኩዌሽን ለፊራ ነው እሱ ወክለ ነው ያስገባው? ሪፖርት
ኦኬ ኦኬ መግባት የፈለጋችሁ በአንዳንድ ጻፉ ጋይስ። ገስት የምትልኩ ሰዎች ማልቀበላችሁ ድንገት ዘሎባችሁ እንዳይሆን ብዬ ነው። ጉቦ ሆኖ በጣም ገርሞኝ ነው። ጉቦ ከሆነ ብዬ ነው እኮ ናዬ። ቴንኪው ናዬ። ዶኔት እንኮ ሞልቷል። ሌላ ነገር ጋለሪ ላይ ያ ቴንኪው። ግን ጀስት ፎር እርዳታ ላይ ሲሰሩ የነበሩ ልጆች ቅድም ምስራቅ ስታወራ ታስረዋል ምናምን ያለችው ታስር ሳይሆን ሳክስ ዴቪድ ሳክስ የሚባለውን በቃ እንደ በሽተኛ ሆነ፣ እብድ ሆነ እኮ ልጁ። መርፌ አስወግቶት ነው መሰለኝ። ያኔ ለሴፉ ቮይስ ሲልክለት ቮይሱ ወጣ። ገባሽ? ቴሌፎኑ ሀክ ተደርጎ ይዋሻል እኔንም ሸውዶኛል ሲለው ሴፉ ደግሞ እኔ በአንተ ምክንያት ነው የመጣው የታውቀዋለሁ እና ቪዲዮን አነሳዋለሁ እንደውም እሱን ኢንተርቪው ያደረግኩት ብሎ ከሴፉ ጋር ሲያወሩ ያ ቪዲዮን እኮ ቴሌፎኑ ሀክ ተደርጎ ወጣበት። አረ ሰውየው በጣም የሚገርም ነው። እኔ እኮ እሱ የበቃኝ እኮ ኮፍያውን ብድግ አድርጎ ያኔ አራት ፕሊዝ ቴንኪው አራት ያ ስምህን መዝግቦ ጋለሪ ላይ ቴንኪው። እሺ ቴንኪው። ደግሞ እኮ እነዚህ ፌመስ የሚባሉት አጎብዳጆች ናቸው የሚገርመኝ ማለት ነው። ቴንኪው ታፕታፕ ቴንኪው ያ ናይ አንድ እንግዲህ እኔ እንደ ኢንሳይደር ብዙ ነገር እሰማለሁ። እኔ ስማርቶኛ አይደለም ምናምን ሆኛ አይደለም። ያው ሚዲያ ላይ ስትውሉ እንትን ስትል የሚያወራል ሰው አታጣም። ገባሽ? አንድ ከዛ አንጻር ሄለን ልትሰማ ትችላለች ብሎ አለማሰብ፣ ሁለት ደግሞ ከእጇ የበላ ከሞት አፋፍ የጠበቀችው ዘንድሮም ዱባይም ሲሄድ የሚያገኛትን ሰው እንዴት ነው ደውሎ ይህን ሰሞን ሄለን አነሳችሽ እንዲ አላት። እንደዚህ ነው ያላት። ቃል በቃ ሄለን ሰሞኑን አነሳችሽ እንዲ አላት። $6,000 እንኳ በፔፓል አስገብቼላታለሁ። መቼም ስምሽን አታነሳም እንዳታስቢ። እንዴ ለምን እንደዚህ ያደረክ? እኔ እኮ እንደዚህ ነገር ሰው እንዲለምድ አልፈልግም ምናምን ስትለው እኔ ለአንቺ አንገቴን ነው የምሰጠው፣ በቃ አስገባልሃለሁ እንደዛ ከሆነማ አለችው። አይ ችግር የለውም እኔ ለአንቺ አንገቴን ነው የምሰጠው ብሎ የሆነ እንደምታስገባ ቀጠሮ አስይዞ ነገር የለም ነው ቴሌፎን የዘጋው። አንቺ ብሎክ እንደማ ስለሚያል ከአሁን በኋላ ከእሷ ጋር አትገናኝም ብሎ ያው ታክቲኩን ያኔ ሲያናግረኝ ብሎክ እንዳረኩም እንደገና እዚህ አልተናገርኩም ብሎክ አድርጌያታለሁ። ያለታ ነበር። ለምን ሲጀመር በነፃነት ማውራት ስለምፈልግ በውስጥ ማንም ሰው እንዲያወራኝ አልፈልግም። ናናዬ ቴንኪዩ። ገብቶሻል? ከዛን ጃጉሬን ሲለኝ አንብሎክ አደረግኳት እንጂ እሱም ራሱ እኛን ሊያገናኘን አይችልማ። ከዛን ጃጉር ያለው ነገር የእውነት እንደሆነ እሱ አንዳንድ ጊዜ እንደዚህ ሲሪየስ ሆነ ያናግረኝ። ጀስት እንደዚህ እየቀለደ እንደ ቤተሰብ ምናምን ስለሚያወራ እኔም ዝም ብዬ እንትን ነው የማወር። እባክህ አንተ ደግሞ ሁሉ ነገር ምናምን ነው የምለው። ከዛን እሷ እንደዚህ ስትል እውነት ለእኔ አንቺ ሰተሽ ነው ዝም የተባለው? ኦኬ። ከዛን ጃጉር ሲወጣ አስገባ ነው። እኛ ደግሞ ግን ፈጣሪን ራሱ ጥሩ ነው የሰው ህይወት ማበላሽ። አይሷን እንኳን አያፍርም። ነገ ሳገኛት ይሄ ነገር ቢሰማ አይባልም እንዴ? ነገም እኮ ሌላ እህል ውሃ እንኳ አላቸው። ራይት በጨው ፊቱን ታጥቦ እኮ መልካሜ የለችም በእንትን ነው መሰራው ብላ ስታወራ ልዕልት ማለት ነው። እሱ ውሸት ነው ብሎ ነበር እኮ። ከዛም መጨረሻ ላይ እኮ ነው እንደውም ውሸቷን መስሎኝ ነበር እኔ ራሱ ማለት ነው። ልጅቷ ስትወጣ እኮ ነው እኔ በቃ ያመንኩት ማለት ነው። ልዕልት እኮ በጣም በተደጋጋሚ ስለ ልጅቷ ስለ መልካሜ ልጅቷ ልጅ ናት፣ ትንሽዬ ልጅ ናት። በየቤቱ እንግዲህ የደላ ላይ ሁሉ እየተቀበለ ነው ሰራተኝነት ሊያስገባት ልጅቷን ማለት እኮ ነው። በጣም ባሰው ነው ግን ባይዘወይ ማለት ነው። ኧረ ስንት ሰው ወረቀት አስገባለሁ ብሎ መከራቸው እንዳሳያ ላይ የሽማንቺ የእንትናን ራሱ እኮ ብሩን ያስቆጠረ እኮ በመሲ ብርጅስቶን ቤት እኮ ነው የወረቀቷን መሰሪያ የዜድን የማንን
የዜድን እኮ በነገራችን ላይ መሲ ብርጅስቶን፣ ፊራ፣ ሚኪ ይሄ 50 ምናምን ሺህ ዶላር የተበላው ላይ የእነሱ እጅን ያለበት። እሺ መሲ ብርጅስቶን ፀጉር ቤቷን እንዲሸጥምና የገዙትም የእሷ ቤተሰቦች ናቸው። ቀላል አጋሰስ ቆሻሻ ሴት አይደለች። ገባችሁ? ቀላል ከአሁን በፊት ስንት ብር የተቀጣች ናት። ከኤርፖርት ላይ ተይዛ እቺ እከካም ሌባ እኔ ጸጥ ለጥ ብዬ ነው ልጄን የማሳድገው ማለት ያልሽ አንቺ ዋኖፊ ነው ምናምን የሚባለው ከአሜሪካ ፍቅረኛሽ አይደል እንዴ? ልቃሚ ከአሜሪካ የመጣውላ እንደ ቡቺ ሲነፋሽ አለ እንደሚውለው እከካ። ቆይ የእናንተን ነገር መጣበታል። በአንድ ጊዜ ማ ቶፒኬን አልጨረስም። ጀነኑ ዋኖፊ ነው እንዴ? ባለትዳር ነው ይባላል እኮ እንዴ? ኢሳዎች ጅርቲ በር ኡጋዜ ደበ ሀያ ቶፕቱን ሀያ እንትና ሶልን ታውቁታላችሁ? ሶልን ታውቁታላችሁ? ዱባይ ላይ ያለውን አይደል? አሁን ነቋለን። ሶልን ታውቁታላችሁ? ታሰረ ምናምን የሚባለው የእሷን ፍቅረኛ ኤርፖርት ሊሸኝ ሄዶ ነው የታሰረው እኮ ከዛው ተይዞ። ምክንያቱም ወንትርድ ነበር። የተሳሳተ ብር ወደ አካውንቱ ገብቶ ብሩን እንዳለ ለቤተሰብ ጠቅልል አድርጎ ከላከ በኋላ ና እያሉ ፖሊሶች ሲጠሩት እሺ እሺ እያለ ሲያጭበረብር ቆይቶ ከዛን እዛ ኤርፖርት ላይ ሰው ሲሸኝ እዛው ጠራበትና ፖሊስ ይዞት ሄድ። እስር ቤት ነው ያለው። ውሸታም በሉት። በመሲ ምክንያት ነው እስር ቤት የገባው እሱን ሸኛለሁ ብሎ እከካ። እኔ በአሁን ታይም ጀርመንና ዱባይ ነው የምኖረው። ኑሮ የዚህ ሀገር እኮ አይደለም። አንድ ጊዜ ማ ምትስች አልጨፈልቅባችሁም ታያላችሁ። ዩሲ እናቴ ትሙት እስር ቤት ነው ያለው። አልተፈረደበትም። የፖሊስ እንትን ላይ ነው ያለው። ምክንያቱም አጭበረበር የተባለውን ብር ባንክ በተሳሳተ እንትን አስገባ ብሩን እንዳለ ወስዶ 90 ስንት ነው የሚባለው? የዱባይ ብርስ ምንድን ነው የሚባለው? ምን ነው የሚባለው? ድርሃም 90,000 ድርሃም ተሳስቶ አካውንቱ ሲገባ ብሩን ሰብስቦ ለማን ይልካል? ለቤተሰብ። እሱማ ያስጠይቃል። ይሄን ካላቅም ከደሞዙ እና ፖሊስ ደግሞ አስረ እየመጣ አጥፍቼዋለሁ እንኳን ቢላቸው እሺ ብለው ወይ እንትን ጊዜ ሰጡን ነበር። እመጣለሁ እያለ ይጠፋል፣ እመጣለሁ እያለ ከመሲ ብርጅስቶን ጋር ኤኪ እንትና ዋኖፊ ነው ምናምን የሚባለው ልጅ ሊሸኙ ሲሉ ከኤርፖርት ላይ እንትን ጮውበት ፖሊሶች ሾርጣ መጥቶ ወሰደው። በነገራችን ላይ በላይ በዛ ከሚሰራው ያኔ ፋሲካ ትልሻለች ወታ ላይቭ ላይ ዱባይ ላይ አንዷን እርጂ ስንላት ምናምን እያለች እንደዛ አሽሙር ስትጥል የነበረው እንደዚህ እየዞሩ ለሱ ብር ሲያሰባስቡ ነበር። ውሸታሞች ቢያቸው ብር እያሰባሰቡ ነበር። እነ ሙኒት እነ ቁሪት እነ ምናምን ማለት ነው። ቪዲዮ መሰየ እንትን ብላ ነበር። ለማሳሰር ከምትሯሯጡ መሲ የምትባየውና ሙኒት ነው ቡርዲ የምትባሉ ለምን እሱን አታስፈቱት? ምድረ ቅራቅንቦ የሺሻ ጡረተኛ ሁላ ማለት ነው። ታሜ ምናምን የምትባለው የየመኒ መወለድ አንተ ሽርጣም ልቃሚ ምን አባ ነው ኤጀንሲ የምትሰራ? የቱን ኤጀንሲ ነው የምትሰራ? የሶማሌ ሺሻ ቤት አይደለ እንዴ በሼርነት አሁን እዛ ስትጫጫሱ የምትውሉት? ቆሻሻ መንጥሬ ነው ማወጣ ነው የምልህ። ምድረ ቅራቅንቦ እናንተ የመዳም ቅመሞችን ብቻ ለማስፈራራት እንደዚህ ማህበር መስርቱ። ጋያ ማህበር አንተን ታቀራራለህ። እንትን ኤጀንሲ ነው የሚሰራው ምናምን። የምን አባቱ ኤጀንሲ ነው? ፖሊስ ወይ ምናምን ቀጠሮ ያላቸውን ለትራንስሌት ነው ይዛቸው የምትሄደው። ትራንስሌት በአረበኛ ለመተርጎም ብቻ። የመኒ መወለድ አይደለ እንዴ አንተ ቅዘና። ሲጀመር ሺሻ ቤቱ ራሱ ያንተ ነው እንዴ? ጡርጡራ ቶርቶራ ምድረ ጋንግስተር ግሩፕ ናቸው እኮ ዝም ብሎ ቅዘናሞቹላ። የዱባይ ሻት ቤታቸውን አስፍተው ነው ሲያጨሹ የሚውሉት። አሁንም አሱ ቤት በቃ ለራሱ እኮ ስደተኛ ነው። የመኒ እኮ መወለድ
የመኒና የሀበሻ ሞላል ሀበሻ አረበኛ የሚችል ወይ ኢማመታው የሚጠቀልል ሰው ሲያይ እንትን ቀልቡ አለ እንደሚሰወር ገረድ ነው እኮ የሚሆኑ ወይ ፈረንጅ ሲያይ ምናምን ነገር። አባቱ የመኒ ነው፣ እናቱ ነች ሀበሻ። ይሄ ሴታ ሴት መክኑት ልቃ እዚህ ሄዶ የሆነ ፖሊስ ጣቢያ ምናምን ሰው ቋንቋ ማይችል ከሆነ ሄዶ ይተረጉምላቸዋል። ወይም ደግሞ እዚህ ሺሻ አንድ አረብ ቤት ሶማሌ ከፍቷል፣ እዛ ቤት ሄዶ የለም እንደ ሽርካ ነገር ነው የሚሰራው። እዛ ነው ሲዶልቱ የሚውሉልህ። የጋንግስተር ግሩፕ የሚቋቋመው እዛ ነው። ሙኒት ደግ ደግ የምትጫወችው ለምን ሰሉን አታስፈችው? ማንም ሰው እንዲሰማ አልተፈለገም። ለዛ ነው ሚስቱንና ልጁን በቅርብ ነው ያመጣው ከኢትዮጵያ እና ሚስቱና ልጁን ሊጎበኙ ሲሉ ቮይስ እንዲያስቀምጥ አድርጎት ያንን ቮይስ ነው አምጥቶ ልጁ ያሰማው። ባለፈው አለው ምናምን ነገር ብሎ ማለት ነው። እንዲሰማ ስላልተፈለገ፣ ለምን ቢዝነስ ስለሚሰራ ቢዝነሱ እንዲበላሽበት አልፈለገም። ያ እግዚአብሔርን ታስሯል። እየዞሩ ብር ሲሰበስቡ የነበሩት ለሰው ነው። በመሲብ ሬጅስተር ምክንያት ነው የታሰረው። ሰው እናስፈታለን ትላለች፣ ሰው እያሳሰረች እቺ ልቃል። ያኔ በጦርነቱ ጊዜ ትግራይን ሰድባችኋል ምናምን እያለች ስንቱን መሰለሽ ያስጠረዘችው። ቆይ የእሷን ጉድ አመጣልሻለሁ ቀስ በቀስ። እሷ ሙኒት ስንቱን መሰለሽ ያስጠረዙት። ህዝብ ሰድበዋል ምናምን ሰድበዋል፣ ፖለቲካ ሰድበዋል እያሉ ስንቱን መሰለሽ ያስጠረዘችው። ይሄ የሰው ሀቅ ነው እንጎ እንደዚህ ነፋፍቶ የካሻኮር በሽተኛ አድርጎ ያስቀራት። ገባችሁ? ቀላል እንትኖች አይደሉም፣ ቀላል ጋንግስተር። አረ ቆይ እኔ ስንት ቆይ ቤታ የሆነ ሀቅሽን ይዤልሽ መጥቻለሁ። ዝግጁ ሁኚ አንቺ። የሆነ የአንቺን ሀቅ ይዤልሽ መጥቻለሁ። እሺ በአንድ ቀን ነው እንደ ሁሉን ቶፒክ ማወራ አላወራም። ቤታ የሆነ ሀቅሽን ነገ አወጣልሻለሁ። እሺ ዝም በይ። በአንድ ቀን ያለኝን ሁላ እንቁላም በአንድ ቅርጫት አላስገባም። ያ እስቲ አንድ ሰው ውሸት ነው ይበል። የሀገሩ መንግስት ራሱ መረጃ ያለው አይመስለኝም። ያንቺን ያክል የዱባይ መረጃ እንግዲህ እንደዚህ ከያሽ መታሰሩን እናውቃለን። ስለ ሶል ግን ያው በምክንያት እንደታሰረ እናውቅም። እየሸፋፈኑ ነበር። ብር የተሳሳተ 900 ዲናር ምን ነው የምትሉት? እንትን ዲናር ምን ነው የሚባለው? የዱባይ ብር ያሉሽ አሁን ሄዱን ያለውበት ሀገር ማለት ነው ሪያል ነው። ኦኬ የማስመዘግበው በወር በዛ አካውንት የሚገባልኝ የደሞዜን ልክ ነው ማለት ነው። አዎ ዱባይ ብር ምን ነው የሚባለው ብቻ ነው ጠይቆሽ። ድርሃም በቃ እችን ብቻ ንገሪኝ። ተይ ቢሎ ግን ከቀልብሽኛ አንቺ ልጅ 90,000 ድርሃም በተሳሳተ ገብቶ ብሩን ልቅም አድርጎ የት ያስገባል? ለቤተሰቡ። ባንክ ቢደውልለት ሹርጣ ቢደውልለት እሺ እመጣለሁ ያለ ሽውድ ኦልሬዲ ተፈላጊ ነው ተብሎ ስለተመዘገበ እሱ ደግሞ ሲያንቀለቅለው የመሲ ብሪጅስቶንን ዋኖፊ ነው ምናምን የሚባለውን ፍቅረኛዋን ሊሸኘው ኤርፖርት። ዱባይ ላይ ደግሞ ኤርፖርት ላይ ተፈላጊ ሰዎች ኤርፖርት ላይ ሲደርሱ ኦልሬዲ ኦቶማቲክ ሪጅስትር ስለሚያደርጋቸው አላርም ይጮባቸዋል። ከዛ አላርም ሲጮው ታፍኖ ተይዞ በሹርጣ ወደ እስር ቤት። ከዛን ቀን ወዲህ ወላ አልተፈረደበት ወላ ምን አላለ። እንደውም እንትን ዲፖርቱን ላይ ይደረግ ተብሎ ብሩ እናሰባስባለን እንደዚህ ተብሎ ብሩ ተሰባሰበ፣ ጠበቃም ተያዘ። ግን አሁንም እስር ቤት ነው ያለው እዛ ሴት። ይሄ ቮይስ የወጣው ሚስቱንና ልጁን እስቲ ሲያዩ ፖሊሶች ከራሩ ተብሎ ሲኬድ አሳዩ፣ አገናኟቸውና ብቻ ለያዩቸው። ያን ጊዜ ቮይሱን ቀድቶ ለእሷ ላከ። እሷ ደግሞ ይሄ መጥቶ ያሰማው ሰውዬ መጥቶ እንዲያሰማ ተደረገ። ገባችሁ? ለምን? ይሄ የካርጎ ስራ ስለሚሰራ የካርጎ ስራ ሰዎች እንዳይፈሩ ስሙ በእስረኛ እንዲነገር ስላልፈለገ ለዛ ነው እንዲህ ድብቅ እንዲደረግ የተደረገው እንጂ ባለፈው ፋሲካ ዶቦጮ
እቺ ቡቼ ነው ውሻ ልቃሚ የምትባለው አሽሙረኛ ንፍጣ እያሰባሰብን ይሄ ስትል የነበረው ለሰለሞን ለሶል ብር ሲሰበሰብ የነበረው ነው። እኔ የሆነ ነገር ከቀነስኩ ከጨመርኩ ልቀጣ ያ ልቀጣ እስር ቤት ነው ያለው። ከሌለ እስቲ ይውጣ። ጦር ግንባር ነው እንዲ ያለው ዘምቷል እንዴ? ይሁንት እከካም በሉት። ይሄ ለነገሩ ግን ጥሩ ቆንጆ ሌባ ነው። ተዉት። ምንም ቢሆን ሙሉውን ብር ወደ ሀገር ቤት ልኮታል። ጥሩ ነው፣ ቆንጆ ነው። ብሩ እንዳለ በብላክ ነው የላከው ወይ ነው ብሩን እንዳለ ወደ ሀገር ቤት ላከው። እምቢ ስለተደበቀ ምናምን ነው እንጂ ሰርቼ ከፍላለሁ ምናምን ማለት እኮ ይችላል። በተሳሳተ ብር ሲገባ እንደዚህ እኮ ብሩ በምን አይነት መንገድ ወደሱ እንደገባ ይጠራል። ለምን ካለው ነገር በላይ በእሱ አካውንት ስለተገኘ እኮ ነው። አሁን ገብቶሻል አይደለ? እሱ ደግሞ ሲያጭበረብር ምንድን ነው ያደረገው? ሀበሻዎቹን እነዚህ ብር ያሰባሰቡለትን ሲያጭበረብር ብሩ ወደ እኔ ገባና ሀከር መልሶ ወሰደው ብሎ ነው የዋሻቸው። እነማንን? እነ ሙኒትን ወደ ሀገር ቤት ላኩት አላላቸው። እሱ ግን ወደ ሀገር ቤት ነው የላከው። ወደ ሀገር ቤት ነው የላከው። እናንተ ስታስቡት ኤምባሲያችሁ እናንተ ብቻ የምትጠቀሙት ነው። የእኛም ኤምባሲ ነው። የእኛም እኮ ኤምባሲ ያ እና ቤታ ባለኝን እንትኑ ላላወራም ነገ የሆነ ሀቅሽን ይዤልሽ እመጣለሁ። እሺ ነገ የሆነ ሀቅሽን አወጣልሻለሁ። ነገ ትልቅ ሀቅሽን ቁጭ ብለሽ ትሰሚያለሽ። እንዳለ ትሰማላችሁ የሆነ ነገር። ለምን አሁን ያለኝን ሁላ ነገር አላወራማ? 4 ሰዓት ሙሉ አወራው እኮ። ከ1 ሰዓት በኋላ ያለው ቪዲዮ ነው አሪፍ ስታወራ ራሱ እንጂ ሌላው ብክንክን ማለት ነው። ብክንክን ፍንጭ የምነግራችሁ ቤታ፣ መሲ ብሪጅስቶን፣ ቡቺ፣ ሳራ ባል የገዛችሁ ዛሴት ወርቁ አይተነው አሁን ገባሽ አለ ቤታ ያለኝ ነገር ላ ይሄ ነው። ወደዚህ ዙሪያ ያ እግዚአብሔርም እናቴ ትሙት ነው የምላችሁ። ያ እኔ ገና ፊራ ያደረገብኝን ወንጀል አይምሮዬ ገና በየሰዓቱ እንዴ ነው እያልኩ ያለሁት ለራሴ ገና አንተና ሌላ አጀንዳ ጭራሽ ላው ላይ ያለኝን ነገር ሁላ ለምን ትኩስ ቀስ በቀስ ነው እንጂ ነገም እረፍት ነኝ እኮ ነገ እረፍት ነኝ። ስንት ሰዓት የኔ የዩቱብ ሰዓት አታውቁም? ምንድን ነው የቲክቶክ ሰዓት? ፊራ ምን አደረገች ነው ያልሽኝ? ያ ይሄንን እንደዚህ አብዴት አድርጉት። ፊራ ምን እንዳደረገኝ ታውቂያለሽ? ሳራ ለሀበሻ ጋር ይደውልና ምን ይላል መሰለሽ? ሄለን ይህን ሰሞን እየተናገረችሽ ነው ወይ? ዝም ያለችው እኮ እኔ $6000 በፔፓል አስገብቼላት ነው እና መቼም አትናገርሽም
እና እኔ ለአንቺ አንገቴን ነው የምሰጥልሽ አይላትም። አንገቴን ነው የምሰጥልሽ። ከዛን እኔ ደግሞ እንትና ይለክፈኛል ዝም ብሎ ጃጉር ቀጥታ እንኳን ነገረኝ። በቃ አንቺ እንደዚህ እንደዚህ ነሽ አይደለ ምናምን ሲለኝ ምን ነው ሰው የምትለፈልፈው አልኩት። ልልዬ እናቴ ትሙት እስኩዬ የእውነት ምን ነው የምታወራው አንተ ደግሞ ዝም ብለህ ነው አንተማ አሁንማ ከሀጂ ይሆናል ምናምን ብዬ እንትን አልኩት። ከዛን ሲሪየስ ሲያደርግ ከፈለግሽ ለምን አላስገባችሁም አላገናኛችሁም አለ። ለምን ካሁን በፊትም ላገናኛችሁ በእናቴ ሲለኝ አልፈልግም ብዬው ነበር። ዛሴት ጨርሻለሁ ምንም አውራው ነገር የለኝም ብዬው ነበር። ከዛን አንብሎ ካረኩኝ ገባች እንደዚህ እግዚአብሔር። ከዛን ፊራን ግሩፕ ሳስገባው እኔ አንቺ ላይቭ ላይ አልሽ እንደ ሄለን ብሎ በአዲስ እኔን አይጠይቀኝም የእውነት ነድራ እና ከተረጋጋች ብዬ ነው አይልም። አሁን ትላንት ወዲያና 2 ቀን በፊት ነው የሚላት። መቼ ነው የተውኳትና ነው ከተረጋጋች የሚላት? ከመቼ ጀምሮ ነው እኔ አብቅቻለሁ አልኳት? ያለታ ማን ነው ስሙ ራሱ ጃጉር መጥቶ እንትን ሲል ቡቺ መቼም አልፋታትም ሳራ ከኔ ጋር ቶፒክ ስለማትጋራ ምን ስለማትን እሺ ትቻለሁ አልኩኝ። እሷ ድራማ አስተምሰራ ራይት ከ2 ቀን ነው ከ3 ቀን በፊት ደውሎ ነው እኮ እንደዚህ ምላት። እኛ ካቆምን ስንት ጊዜያችን ነው? ካቆምን ስንት ጊዜያችን? እኔ ደግሞ አሁን የምጠይቀው ምንድን ነው ለእኔ በፔፓል ባለ $6,000 ያስገባው ስክሪንሻት ይልቀቅ፣ ለህዝብ ይልቀቅ። እስተሚለቅ ድረስ እኔ እዚሁ ጋር ፍሪዝ አድርጌ ያለው ኮማ ውስጥ ነው ያለሁት። ጋይስ መቼም አልነቃም፣ ከዚህ አልነሳም። አታንቁኝ፣ አትቀስቅሱኝ ነው የምላችሁ። መቼም አልነቃም። ከዛም በየቀኑ እያመጣው በአንድ ቀን ያለኝን ቶፒክ ሁላ አላወራትም መቼም። ሜሊዝ ነው ኔሊዝ ማን ነው ስሙ? ፍቅረኛው ሚስቱ ማናት? ስሟ ማን ነው ጋይስ? ማን ነው ስሙ? ሌኒዝ እንኳን ባለ ሀብት አይደለም ቪያግራ ገዝቶ እንኳን ስሜቱን የሚያረካበት የሌለው ስሜቱ ሁላ አፉ ላይ ነው ያለው፣ ምላሱ ላይ ነው ያለው ብላ ሆቴል ውስጥ በሌሊት ለቅትታው ነው ሰው ቤት ተጠልላ የነበረው 1 ሳምንት ሙሉ ባለፈው ዱባይ የነበረው ጊዜ። ይሄ ልቃሚ ቅንዝራም በአፉ ብቻ ስሜት የሚተፋ ሰውዬ ማለት ነው። ያየኛል ሲቱ ነበር ባዴሚ ያ ታል እንቁርቲ 7 ዓመት ነው ያልከው 14 ዓመት እኔ ጋር 14 ዓመት ደስ ብሎኝ ነው ማሽ። የሚገርም ነገር ምንም ሳትቀር እኔ አብጤ መሰልኩ እንዴ? እኔ አብጤ መስላለሁ? ጅላንፎ አርገ የፖሊዮ ክትባት ያመለጠው አስመስለ እዛ ጋር ለጥፈ የምታስቀምጠው ዱባይ ወስዳለሁ ብለ ድብልብል አርገ ያስቀረው ሰውዬ ዩቲንክ አያም አብጤ? ከዛም በቃ ቲያት ሄለን እኔ እኮ አስገባልሻለሁ። ከዛን እኔ ውጭ እንደዚህ ያለው $600 ይመጣ ይሆን አንዱ ፌ እጅራ ማለቃ ኤሳ ጅርታ አስበይሆ እያልኩ ልሄድ ገብቶችን ጭራሽ እኔ ለራሴ ነገሩ ራሱ ሰርፕራይዝ አድርጎኛል። እንኳን ገና ቁጭ ብር ልጠብቅ። ቆይ ኤቢል ላስገባት የፊራታ በፊራ ብር ተጭበረብር ያለው ብላ ቀደም ያወራችሁ ልጅ አሁን ያሳዩዋችሁ መታወቂያ ምናምን ያሳዩዋችሁ እሷ ናት። ያ ብዙ ጊዜ ትፈልገኝ ነበር። ነይ ግቢ ላኩልሽ፣ አክሴፕት አድርጊው። ያ ጋይስ ታብታብ አርጓ፣ ኮፒ ሊንክ አርጓ፣ ጋለሪ ላይ እርዱኛ ጋይስ። እንትን እንዳይል ዛሬ እኮ እንዳሁን በጣም ቅድም አግሬሲቭ ሆኜ ሳወራ ቲክቶክ ዝም አለኝ። ቴንክ ዩ ጋይስ። አዲስ ጋለሪ መጥቷል። ቀላሉ ሙሉት፣ ከባዱ እግዚአብሔር አለ። ኤብዬ ወይ ሄሉ እንዴት ነሽ?
ሰላም ነሽ? ቅድም እኮ ስላንቺ ጀምሬ ነበርና ያ ኢትዮጵያውያኖች መሰለኛለሽ ራይት? ኢትዮጵያ ላይ ያለሽው? አዎ ኢትዮጵያ ነኝ። ያ ይሄኔ ተኝታለች ምናምን እያልኩ ስላንቺ ትንሽ እኮ የላክሽውን እያነበብኩላቸው ነበር። አዎ አሁን አይቼ ነው የገባሁት ላይቭ እንዳለሽ። ምንድን ነው ቆይ በ30,000 ተበላው ምናምን በዚህ መታወቂያ ትያለሽ? እስቲ ከጅምሩ ንገሪ። አዎ በእናትሽ በፍራ ስም ነውና በቃ አግዛቸዋለሁ እኔ በውስጥ አውሩኝ ምናምን ነገር ሲል እሱ መስሎኝ ነበር። ከዛ ከመጀመሪያው ስጀምር አላወቅኩም እንዳለ አሁን ነው የተረዳሁት። መታወቂያም ፌክ እንደሆነ ያየሁት አሁን ነው። ለሰው አማክሬ ምናምን ይሄ ነገር እንዴት ነው ብር ላኪ ይለኛል። ግን አሁን መጨረሻ ላይ ያወቅኩት በላከልኝ የብር ደረሰኝ ነው እና ደረሰኝ ላይ የሚለው ማለት ነው ለእርዳታ እሱን ልታገኝ ፈልገሽ ለእርዳታው 30,000 ለምንድን ነው የሰጠሽው? ምን ማለት ነው አልገባኝ። አውቶራይዝ ማድረጊያ ይለኛል። በቃ ብዙ ጊዜ የሚለኝ አውቶራይዝ ማድረጊያ ፕሮሰስ ማድረጊያ $፣ ስለሆነ ማስመንዘሪያ ያስፈልገዋል ይለኛል። ከዛ እሺ በቪዲዮ ለምንድን ነው ማታወራ ምናምን ነገር ቼክ ለማድረግ ትንሽ ተጠራጥሬ ነበር፣ ግን እርግጠኛ መሆን አቃተኝ ማለት ነው። ማለት ከዛ አንድ ቀን በቪዲዮ ነበረ አላውቀውም ነበር። አሁን ነው አንቺ ቤት ስመጣ ምናምን ከአንቺ ጋር ሲያወራ የሆነ ቀን አይቼ በቃ በዛ ነው ራሱ ያወቅኩ። ሳታውቂው መልኩንም ድምፁንም ሳታውቂ እንዴት ነው እንደዚህ አይነት ፕሮሰስ? እንደገና ደግሞ ምን ያህል ነበር የቸገራችሁ እናንተ የነበረው? እኔ እንደዚህ ሁሉ ይፈጠራል ብዬም አላሰብኩም። ብሩ ራሱ ተበድሬ ነው በቃ ከቤተሰብ ምናምን ነገር እያጠራቀምኩ ነበር ምልቀው። ግን ቆይ ለምን ችግር ነበር? እሱ መስሎሽ ከእሱ ጋር የተገናኘሽው ለምን ችግር እንዲደርስላችሁ ነበር? አይ በቃ እኔ የነበርኩበት አጋጣሚ በቃ ምንም ስራ የለኝም ምናምን ነገር እና ስራ ለመጀመሪያ የሚያስታክልልኝ ከሆነ ብዬ ነበር ያሰብኩት እኔ ማለት ነው። እውነት መስሉ እስከ ምን ያህል ብር ነበር አንቺ ከሱ የጠበቅሽው ለእርዳታ? እሱማ 1 ሚሊዮን ብር ነው ያለው። ከዛ ሪሲፕቱ ሳየው እንዳለ ፌክ እንደሆነ ያወቅኩት አሁን በቅርቡ ነው። መታወቂያ የላከው ለምን ነበር የላከልሽ? ይህም መታወቂያ እኔ ጋ ያለው ተጠራጥሬ ማለት ኮንፊደንስ አጥቼ ነው እንጂ ፌክ እንደሆነ እኮ እያንዳንዱ ነገር የሆነ ውስጥ ይጠራጠራል። ግን እስኪ መታወቂያ ላክልኝ ብዙ ፌክ ነገር ስላለ ምናምን ስለው በቃ መታወቂያ ላክልኝ። ከዛ ብሮቹን ከላኩት በኋላ ነው ትንሽ የነቃሁት። ግን ከዛ ለሰው ሳሳይ ይሄ እኮ ኖርማል መታወቂያ አይደለም ፌክ ነው፣ ቤታቸው ቁጭ ብለው የሚያቀናብሩት ነው አለኝ። እዛ አሜሪካ የሚኖር ማውቀው ሰው። ከዛ በኋላ እንዳለ በቃ ራሴን ምን ላድርገው፣ በቃ ምን ያህል ሞኝ ብሆን ነው የዚህን ያህል ማላውቀውም ሰው ይህን ያህል ሺህ ብር ልኬ ከዛ ሪሲት ላክልኝ ምናምን ስለው የብሩ ማለት ነው የ1 ሚሊዮን አሁንም ሲልክ እሱም ፌክ ነው ጭራሽ 2025 ይላል። አሁን በእነሱ 2026 አይደለ 2025 ከዛ አየሁትና ምን አይነት ሰው ነህ አንተ? እኔ በምን አንግል ብታየኝ ነው ይሄን ያህል ደንቆሮ አድርገህ ነው እንደምታስበኝ ምናምን ብዬ ላኩለት 2025 የምትለዋል አክብቤ ማለት ነው። አረ አውቶራይዝ የሚያደርገው ልጅ ተበላሽቶበት ይሆናል። ቆይ አንድ ጥያቄ፣ ለመጀመሪያ ጊዜ እንዴት ነው ያወቅሽው? ያን ሰው እንዴት አጠገቡ ሄድሽ? እስኪ ከዛ ጀምረሽ ንገሪ። በቃ የሰውየውን ነገር ለካ እያቀናበረ የፍራን እያቀናበረ ነው የሚያቀርበው ማለት ነው። ያ ከዛ ሲያቀናብር እንዳለ የእሱ ነው የሚመስል
ላይቭ ሲገባ እንዴት ፕሮሰስ አድርጎ እንደሚያቀናብረው አላውቅም። የእሱን ፎቶ ብቻ ቁጭ እያደረገ ነው ለካ። ከዛ እኔ እውነት መስሎኝ ነው። እና በጣም ከባድ ነው ሲጀመር። በዚህ ናል ጥልቀት ወስደው ነው ሰውን የሚያጭበረብሩት። እና ማስተዋል እምነቱ ልክ አይደለማ። መጀመሪያ ጊዜ የት ነበር ያገኘሽው? ቲክቶክ ላይ ወይስ የት ነው? እዚህ ራሱ ቲክቶክ ላይ። ቲክቶክ ላይ ስታገኘው ፊራ ነው ብለሽ አንቺ ነሽ ሄደሽ ያናገርሽው ወይስ እሱ? አረ በውስጥ አውሪኝ፣ እርዳታ የምትሹ በውስጥ አውሪኝ ምናምን ነገር ይላል። ብዙ ጊዜ እንደዛ ነው። ከዛ ፊራ ቤት ነው እንደዚህ የሚለው ወይስ የግላችሁ አካውንት ላይ መጥቶ? በግሉ አካውንት ነው። የልጁ የፍራም ፎቶ ያስገባና እልክልሻለሁ እንትኑን አካውንቱን ቲክቶክ አካውንቱን አንቺ መጥቶ እርዳታ ከፈለጋችሁ እኔ ፊራ ነኝ በውስጥ አናግሮኝ ሲልሽ ቀጥታ አናገርሽው? አዎ ወዲያው በቃ እሱ ላይ ነው ስተት ራሱ እኔ ከዛን የብር መላኪያ ብሎ ነው 30,000 የተቀየበላሽ? አዎ መጀመሪያ እርዳታ ፈልጌ ነበር ምናምን ስለው ይሄንን መስፈርት ማሟላት አለብሽ ብሎ ዘረዘረልኝ። በ7,000 በ9,000 በ5,000 ያለ አውቶራይዝ ማድረጊያ ብር ዶላር ስለሆነ ወደ ሀበሻ ብር መቀየሪያ ምናምን ነገር አለኝ። ከዛ እንደዛ ሲለኝ 3,000 የ5,000 ምናምን ነገር ያለ ሲዘረዝርልኝ በምን ያህል እኔ አሁን ለምሳሌ 5,000 ከበር ባረግ ምን ያህል ብር ይደርሰኛል ምናምን ብዬ ስጠይቀው እያንዳንዱን እንትን ይነግረኛል። ከዛ እኔ ደግሞ እውነት መስሎኝ መጀመሪያ 9,000 ብር በ9,000 ብር ነው የጀመርኩት። መጀመሪያ ስራ ነበር እንዲያሰራሽ አንቺ ስታስብ ነበር? በቃ የራሴ የሆነ እኔማ እውነት መስሎኝ የራሴ የሆነ ትንሽዬ ነገር ጀምራለሁ። ከቤተሰብ እንትን ጋር ቤተሰብ ጋር ነው የነበርኩትና አሁን ከእነሱ ጋር ራሱ አጣላኝ በቃ በብር ምክንያት። በስንት ጊዜ ነው ይህንን ብር ያስገባሽው? 30,000 አሁን ቅርብ ጊዜ ነው። አሁን እየተበደርኩ ምናምን ከብራዘር ከቤተሰብ የዚናለ ስራ አልጀምርበት ምናምን ብዬ ከዛ የውሸት መሆኑ ሲሰሙ እነሱ ራሱ በቃ ተጣሉኝ። አሁን ጥሩ እንትን ላይ ራሱ አይደለሁም ከነሱ ጋር በዚህ ብር ምክንያት ማለት ነው። ያ ዲጄ ግን ነቃ በይና እስኪ አውሪ። 30,000 እኮ ብዙ ነው። አረ በጣም ብዙ ነው እንዴ! እኔ አላወኩም። እኔ ምን ድንዝዝ ድንቁር እንዳደረገኝ ራሱ አላውቅም። እኔ በቃ አሁን ሳስቡ ምን ያህል እንደ ቪዲዮ ግባስ ራሱ ገባም ሰው ራሱ እንዳልሆነ እርግጠኛ ሆንሽ? አሁን ራሱ ፊራ የሚባለው? አዎ ከአንቺ ቤት መጥቼ ሳየው ሌላ ነው፣ እዛ የሚመጣው ሌላ ነው። ለካ የእሱን ቪዲዮ አቀናብሮ ወደ ፊራን እንደሆነ ለማረጋገጥ ወደ እሱኛው የእንትን እያደረገ ነው ቁጭ የሚያደርገው። ዝም ብሎ ፎቶውን የለም ቪዲዮ ግባልኝ እስኪ ስትዩ አይገባም ቪዲዮ ጭራሽ። እኔ ስጠራጠርና ሪሲቱን ሳየው 2025 መታወቂያ ነው የፊራ ብለው ይሄ ፎቶውን ታላችሁ ዚስ እንደዚህ ያ በነገራችን ላይ ዛሬ እሱ ቢያጭበረብርሽ ነበር ደስ የሚለን። ያ ትዝ ይላችኋል አንድ ጊዜ ትዳር አፈላልግሻለሁ ብሎ ወደ 200 ምናምን ሺህ ብር የበላትና የውሃ ሚዲያ ላይ ሪያክሽን ያደረግንባት ጉዱ ነው ያለው እያልሽ ነው እንዴ ምናምን ብለን። እንደዚህ የቲክቶክ ሰዎች ናቸው፣ የቲክቶክ ሰዎች ናቸው እንደዚሁ ቲክቶክ እና እንዴት አካውንታቸውን አትነግረንም ብለን እኛ እንደውም አስተያየት ስንሰጥ ነበር። ራይት ዩዋ ላይ አይደለም እግረኛው ሚዲያ ላይ ለምን ትደባብቅለታለህ? ፎቶውን እና አካውንቱን እኮ መዘራረጥ አለብህ።
አጭበርብሯት ነው ለምን ነው የምትፈራው ብለን እኛ ተናገር ነው ራሱ እግረኛውን አይደል? ያ ትዝ ይላችኋል። የእሱን አጭበርባሪነት የፊራን አጭበርባሪነት አይተው ይኸው ሰዎችን ያጭበረብራሉ። ምክንያቱም እሱም ለሰው አያረግም፣ እነሱም ለሰው አለማድረግ ውስጥ ተቀላቀሉ። እሱም እኔ ምን እንዳደረገኝ ታውቂያለሽ ኤቢዬ? ኤቢ ወይ እኮ ፊራ ራሱ ለእኔ ምን እንዳደረገኝ ታውቂያለሽ? ራሱ እሺ ምን አደረገ? ምን ይላል? ባለፈው ከሆነች ሰው ጋር ስጣላ ነበር እና ከእሷ ጋር በቃ አልናገራትም ብዬ እዚህ ላይቭ ላይ ሲናገሩ ሰምተሽ ከሆነ በቃ እኔ ትቻለው ብዬ ተውኩኝ እዚሁ ላይቭ ላይ። እሺ ከተውኩኝ ራሱ ስንት ጊዜ መሰለሽ? በዚህ 3 ቀን ውስጥ ይደውልና ሄለን ተወችሽ አይደለ አላት። የተወችሽ እኮ $6000 እኔ በፔፓሉ አስገብቼላት ነው እና ከእንግዲህ አትናገርሽም አይላትም። ከዛን እነሱ ሄለን $6000 ከፊራ ወስዳለች ብለው ነው የሚያሙኝ በውስጥ። ከዛን እሱንም ጎትቼ በዋትሳፕ እሷንም ጎትቼ ሳገናኝ እኔ ዝም ብዬ ነው ያልኩሽ ምን ቅሌት አማሮ ጊቶኛለሽ አይነት ብሎ ትልቋን ስንት ውለታ የዋለችለትን ከእስር ቤቱ ላይ ያስወጣችሁን አይሰድባትም? እንደዚህ አይነት ሰው ነው እንዴ እሱ? እግዚአብሔር ልጄን አብዬ እንደዚህ ያለ እኮ ዛሬ አቃጥሎኝ ቁጭ ብዬ እያወራለሁት። ሄሉ አሁን እኔ አንዴ ላውራ ስላስገባሽ በጣም ነው የማመሰግን። እኔ ሰው ሼር አድርጎልኝ ነው ላይቭሽን የገባው። ምክንያቱም እሷ ታውቃለች ስለሱ እሱ ሲመጣ ወይም እናፋጥጠዋለን ምናምን ብለን ነው። ምናልባት እንግዲህ የእሱ አካውንት ይሁን አይሁን አላውቅም፣ ፌስቡክ ላይ ነው ያገኘሁት። ግን ቁጥሩ የሚለው 01 ነው፣ የአሜሪካ ኮድ ነው። መታወቂያውንም ልኮልኛል። እኔ ደግሞ ሀይ ያልኩት በጣም ቸግሮኝ ስለነበረ ጠየቅኩት፣ እስኪ አግዘኝ ምናምን ስለው ምን ችግር አለው ምናምን አለ። ከዛ ሳወረው እንደ መረጃ የሆነ ብር $1 እየቆጠረ ድመቷን እንደዚህ የሆነ ድመቷን በምላሷ እያስነካ ብር ሲቆጥር ምናምን እሱን ሁሉ ቪዲዮ አቀነባብሮ እሱንም ላከልኝ። ከዛ መታወቂያውን ላከልኝ። እስኪ እስከ አባትሽ ስምሽን አካውንትሽን ምናምን ሲለኝ የእውነት መሰለኝና እሺ ምናምን ብዬ ላኩለት እና አሁን ጠብቂ 700,000 ብር አሁኑን ደቂቃ ሳይሞላ ላስገባልሽ ነው አለኝ። እሺ በድምፅ ነው የሚልሽ በቴክስት ቮይስም አለው ቴክስትም ሁለቱንም አለ። ቮይሱን ላኪ አሰሚን አሁን ትችያለሽ። ቮይሱ በነገራችን ላይ ኢሞ ሲጠፋ አብሮ ቀይረ ኢሞ ጠፍቷል። መታወቂያው ምናምን ግን አለች። አንድ ኢጃዛ ቤት ነበርን። አጋጣሚ ነው የምኖረው አረብ ሀገር ነው። ግን ስራ ፈትቼ 2 ወር ሙሉ ተቀምጠን ቸግሮን ነበር። ሁለታችሁም ጋር ቮይስ የለም? አብም የለሽም? የለም። ግን እሱ አሁን ቮይስ የለም። እኔ ጋር ትክራለች፣ ትገባለች። እታች እንደውም ጆይን አለች ታች የሰማች መሰለኝ። ቮይሱ አጠገባቸው ያለ ሰው አለ? ላስገባቸው። ቮይስ የለንም። በነገራችን ላይ እኔ ጋር ነበረ። ስራ ስገባ አጋጣሚ ስልኬ ሲበላሽ ኢሞ እንትን አለብኝ፣ ፎርማት ሆነ። ቁጥርሽ ካለ እኮ አሁን ዳውንሎድ ስታረጊው የድሮውን ሁላ ሂስቶሪ ባክስቲ ይመለሳል እኮ እንዳለ ማሴጁ። ኦኬ ይህን አላወቅኩም ማለት የዚህን ያክል እና እኔም ደግሞ በቃ አዝኜ በራሴ ዝም አልኩኝ። ፈጣሪ የስራ ኒስት ምናምን ብዬ ስንት ብር ተበላል? ጽፍ መጀመሪያ 15,000 ከዛ ቀጥሎ ደግሞ አሁንም በቃ ይሄ የትኬት 15,000 የትኬት መቁረጫ ነው አለኝ። ትኬት የሚቆረጥ አለ በስምሽ የሚለው በቪዛ ነው የሚመጣው በካርጎ ነው ብሩ $1 የሚላከውና ነው። ይሄን ሁላ እናንተ ያልገባችሁ። እኔ ያው እንረዳለን ሲል በቃ በጣም ሀብታም ነው ሊያግዘን ነው ምናምን ብለን ያሰብነው እኛ። አሜሪካ ነው የሚኖር ምናምን ሲባል ፎቶም የሱ ነው ፌስቡክ ላይ። አንደኛ የውጭ ስልክ ነው፣ ሁለተኛ ደግሞ መታወቂያውን ደግሞ የአሜሪካ መታወቂያ ነው የሚለው። ቁጥሩ አለሽ? ቁጥሩ 01 ነው መጀመሪያው። እዛ በኋላ ግን እያወራሁት እያለ ስላናደደኝ አዝናለሁ። ምንም ልልህ አልችልም። በቃ ስድብም እራሱ አልሰደብኩትም፣ ጸጥ አልኩኝ። ከዛ በኋላ ስልኬ እንዳለ ፎርማት ሆን እንደገና በአዲስ ነው አፕሊኬሽን አውርጄ ሙሉ እንትን ያልኩኝ። ግን ታቻውን ሼር ያደረገችልኝ ልጅ
ታውቃለች እንደከፈልኩት ምናምን ታውቃለች። ከአንድ ጃዛ ቤት ነበርን። ከዛ ወዲያው እኔም እሱ ሰጥሻለሁ 700,000 ብር ምናምን ሲለኝ እኔም በቃ እፎይ አገሬ ገብቼ እሰራለሁ። እንደውም በብድር መልክ ነበር የጠየኩት። ሰርቼ እከፍልሃለሁ በእውነት ችግር የለውም ብቻ ለሀገሬ ልብቃ 700,000 ብርማ ጥሩ ነው እያልኩ ጓደኞች እና ያለን አንቺም ከደረሰሽ እኛ ምን ለምናለን እያሉ ስንስቅ እዛ መጀመሪያ ከዛ 15,000 ብር ላኪ አለኝ። እንደምንም ተበድሬ ተፍጨርጭሬ ከፈልኩኝ። ከዛ ደግሞ ስራ ገባው። እሱን በጠየኩት በ3 ቀን ስራ ስገባ ቅድሚያ ከመዳሞች ላይ ቀድሞ ከወር ደሞዛችን ላይ ግማሹ ብር ይከፈለናል እና ከዛ ላይ ወዲያው መዳማ እንደሰጣችኝ ተሎ በሉ ላኩልኝ ብዬ በኋላ ደግሞ መልሼ 30,000 ብር ይቀርሻለኝ ተሎ በይ እያለ አሁንማ በቃ ይሄ ብር ከገባ እፎይ ልል ነው ብዬ 15,000 መጀመሪያ ሲቀጥል ከዛ 30,000 ብር 45,000 ብር ተበላው ማለት ነው። 700,000 ብሩ ተጭኖ እንዲመጣ 45,000 ብር ከፈልሽ? አዎ እኔማ የተሻለ ነገር በትንሽ ብር አገኛለሁ ብዬ ከፈልኩ። ተይ ለእናትሽ ለቡና መግዣ እንኳን ብትልኪ ይጠቅምሻል እያሉ ሲሉኝ ነበር ራሱ ጓደኞቼ። አይ ከችግር አይበልጥም ምናምን አንዴ እፎይ ልበል ብዬ ተበላው። ቆይ ሀይ እንትን እሱ ቮይስ ሲልክ የፊራ ድምፅ ነበር አታውቂውም? እሱን ነበር ካሁን በፊት ድምፁ ያው ጉርነን ያለ ነው። በቃ አሁን አካውንት ላኪ እና አሁን ሊገባልሽ ነው። ይኸው አሁን ስራ ላይ ስለሆንኩኝ ነው ቢዚ ነኝ። ተሎበይ ነው የሚለው። ተሎበይ ነው የሚል። ከዛ ደግሞ መታወቂያውን ከየት ስክሪንሽት አድርጎ አመጣው ብዬ በቃ ምንም እስኪ መታወቂያውን ሲልክልኝ በቃ የሆነ እውነት ነው የመሰለኝ። እዛ ደግሞ ድመት አለች። ድመት የምትቆጥር ዶላሯን እንደዚህ እጁን እያስነካ እንደዚህ ብር የሚቆጥረው ቪዲዮ አለ። እሱ ነገር ምንድን ነው እሱ? ድመቷ ነው ጠላት ያለ ያኛው አይኔ ነው ጠላት ያለ ብሎ ቀበለሰ። የድመቷ ነገር ነው የሸወደችን ደግሞ ማለት ከአሁን በፊት እሱ ቪዲዮ ላይ ስላየሽ ነው ወይ? አረ በማርያም በዚህ አጋጣሚ በጣም ብዙ ሰው ይሸወዳል ያለ ማስተዋል። በጣም እኔ በጣም ነው የገረመኝ። ማርያምን ምን ያህል ሰው ቤቱ ቁጭ ብሎ እያለቀሰ እንዳለ በዚህ አይነት አሰብኩት። በቃ የምር በጣም ነው የሚያስጠላው። እንትን ለአንቺ የላከልሽ መታወቂያ አጠገብሻለ? ይጠራ መታወቂያው ና አንቺ ልከሽልኛል። ይጣራ ገዳም እኔማ ነገርኩሽ ማሬ እንትን ነው ሄልዬ። እኔ አጋጣሚ ኢሞዬን ነበረ እስከ ቅርብ ጊዜ። ከዛ አጋጣሚ ኢሞ ሁሉም አፕሊኬሽን የሆነ አጋጣሚ ፎርማት ሆነ በአዲስ እንደገና እንትን ብዬ አስተካክዬ ምናምን ስለሆነ እንጂ ቁጭ ብሎ ቦይስ ብትይ ምን ብትይ መታወቂያ ምናምን ጭራሽ ማሬ ምን ነው የምልሽ እንዳለ በቃ። ከዛ እኔ ፌስቡክ ላይ ገብቼ ራሱ እንደዚህ ሰጣለው ምናምን ሲል እረፉ ተው ውሸት ነው ማለት ደከሜ። በቃ በምን ቋንቋ ላስረዳ ለዛ ሁሉ ህዝብ? በቃ እኔ ታከተኝ በቃ። ግን ምናልባት ኮሜንቴን ካያችሁ አደራ እንዳትበሉ ምናምን ሁሉ እያልኩኝ ነበር ፌስቡክ ላይ ማለት ነው። እና ይሄ ነገር ቢቆምስ ለምን እንዴ ትንሽ አሁን ሁለት ሰው ነው በእንደዚህ አይነት ሁኔታ የተበላው ጋይስ። ሄሎ የአሁንም ድረስ ራሱ ማለት ነው እኔ ፌክ እንደመሆኑ ብዙም አልተገለጠልኝም እና የተወሰነ ብር ላኪ ሪሲቱ ተስተካክሏል አስታኪ ይላክልሽ ይለኛል ማለት ነው አሁንም ድረስ። አዎ ሪፖርት እኔ በቃ በጣም ስለተናደድኩ ከቤተሰብ ጋር ስለተጣላው በሱ ምክንያት አሁን ሰው ቤት ነው ያለሁትና አካውንት ነምበሩ ወይ የኢትዮጵያ ነው ወይስ የውጭ ሀገር ብር የምትልኩበት? አውቶራይዝ ማድረግ እዚሁ አዲስ አበባ አለ። የኢትዮጵያ ነው እና የኢትዮጵያ አካውንቱ ላይ ስሙ ማን ነው? የኔ መምህርዮ ይላል። መምህርዮ ፍስሀ ነው የሚለው እና አውቶራይዝ ማድረግ የተመደበ ልጅ ነው ብሎ ይለኛል ማለት ነው። የአንቺስ ስሙ አይደለም የሌላ ሰው ነው። ስሙን አላስታውስም። ያው ረስቼ ነበር። ምክንያቱም እኔ አንድ ተበድያለሁ። እንግዲህ ምን አባቱ ከስር ያለው ምንም የማደርገው አማራጭም ስለሌለኝ የነበር እንደዚህ መሆኑን ባቅ ኖሮ እስከ መረጃዋ ስክሪንሽት አድርጌ ያስቀምጣት ነበረ። ግን ሙሉ ስክሪንሽት አድርገዋለሁ። ቴክስቶችን ልጆቹ
የዛኔውን ብር ተበላሽ እያሉ እየደወሉ ሲጠይቁኝ፣ አዎ ታዲያ ቆይማ የሆነች ልጅ እናገናኝሻለን ሄሉ ጋር ሲሉኝ፣ አሁን ሼር አረገችልኝ ከአንቺ ጋር ገባውኝ። እስቲ ስክሪንሻቱን የተወሰነ አብዬ ላኪ በውስጥ እችላለሁ። አይቋረጥብኝም። አንድ ስልክ ነው ያለኝ ግን ያ ላኪውና ገስት ላይ እንደገና ግቢያ ምን ችግር አለ? ወረጅና እና አንዳንድ ጻፍልኝ። እሺ አስገባሻል። ግን ትንሽ እኮ እንትኑ ያለው ሰው እንደዚህ ጠበቃ ምናምን ካለ በዚህ ስም ማንነቱ እንዲወጣ ይደረጋል አይደል እንዴ? ይወጣል። ይሄ ሰው ማንነቱ ይወጣል። አዎ ማለት ግን 01 መጨረሻው እንዴት ኢሞ ሊከፍትበት ይቻላል? አሁን እኔ በዛ ስልክ ነበር ኢሞ ከፍቼ 01 ይሁን የውጭ ሀገር እሱ እኔ ኢሞ እና ዋትስአፕ እና ቴሌግራም የመን ያለኝ ቁጥር ከሆነ ያንኑ ቁጥር የትም ዓለም ላይ ስዞር መጠቀም እችላለሁ። እንደዚህ አይነት ፍሪ አፖች እኮ ግዴታ በቁጥርሽ መሆን የለበትም። በቃ አንዴ ካላጠፋሹ አጥፍተሽ ስትመለሺ ነው ቁጥርሽን በአዲስ አስገቢ የሚልሽ። ያን የማይሰራ ከሆነ ነው። ግን ኦልሬዲ የከፈትሽው ምንም ካልሆነ ካልተነቃነቀ የትም ዓለም ላይ በዚህ ቁጥር ትጠቀሚያለሽ እኮ ይጣር። አንቺ ደግሞ ሁሉን ነገር ሁሉንም አጠፋፍተሿል። ችግሩ እኮ አሁን እንደ መረጃ ብትልኪ ቢያንስ የእውነቴን ጉዳይ ሊይዝ የሚችል ሰው ወይም ደግሞ ምናምን አይጠፋም ወይ ከሀገር ቤትም ከሆነ ገባሽ? አዎ ያው ግን እስኪ ፈልገዋለሁ ለማለት ወይ ራሱ ይሆናል ገባሽ? የውሸት ደረሰኝ እየላከ እንደዚህ ያ የውሸት ደረሰኝ እየላከ ራሱ የሚሰሩለት ሰዎች አሉ። በእነሱም አማካኝነት ሊሆን ይችላል። እና አዎ ሰው ሲቸግር አይ ሰው ሲቸግረው በቃ የማይፈነቅለው ነገር የለም። እና ከችግሩ ለመላቀቅ ሲል በትንሽ ብር ብዙ ልካልኛለች። ሁሉንም ደረሰኝ ታላችሁ ጋይስ፣ ሁሉንም ደረሰኝ ልካልኛለች። ግማሹና የላኩልሽ ግማሽ። ኦኬ በጣም ብዙ ነው። በጣም አያችሁ ከነ መታወቂያው ምናምን ማለት ስራ የሚሰሩ ሰዎች ግን ተጣርተው ቢያዙ አሪፍ ነው። ምክንያቱም በባንክ አካውንት ስም እኮ ያዛል እንትኑ ግን በአንተ አሁንም ፋይል የሚያደርግ እንዳይሆን ፌል ነው ፌል አድርጓል ብሎ ቴክስት አድርጎልኝ ነበረ። ፊራኦል ሰረዝ 05 ነው ስሙ። እሺ ከዛን ዩካን በአንተ አሁንም ፋይል የሚያደርግ አይሆንም ስትለው አያደርግም አታስቢ እኔ ቃል እገባልሻለሁ። በዛን እንደዚህ እያለ ነው ጨረሽ አገኘሽ ይላት። ከዛን መልካም እንደዛ ቁጥር ይሄ ቀይሮ የምልሽ ፔይፓሉ ባለቤት አካውንት ነው። በዚህ አካውንት ከፈለግሽ የከፈልሽው ስክሪንሻት ማስረጃ እና አካውንቱን ላኪልኝ። አሁን ፔይፓል ነው እንዴ ደግሞ ጭራሽ የፔይፓሉ ባለቤት ነው የዚህ ቁጥር ነው የሚለው። የባንክን ቁጥር መያዝ የምትፈልጉ ሰዎች እና ምናልባት ባንክ ቤት የምትሰሩ ምናምን ካላችሁ ይህን ነገር የዚህ ወንጀለኛ ሰው ማውጣት የምትችሉ ካላችሁ አጠገባችሁ ያለ ባንክ አካውንቱን ልንገራችሁ። እሺ ብር ስታስገባበት የነበረው 10,000 ላይ 1,000 ነው እንጂ 1,070,49,36,021 ደግመዋል። 1,070,49,36,021 ያ ከዛን ድገሚ እንደዛ ይለ ከዛን ሌላኛው ስክሪንሻት ኦኬ ስክሪንሻቱን መላኳን ደግሞ ዝጋ ስክሪንሻት አርጋ ላከችለት። አያችሁ ምን ይላል? ትራንስፈር ሰክሰስፉል ይላል። አማውንት 9,000 ብር ኢትዮጵያ ብር
የአይዲ ልንገራችሁ እያንዳንዱን ጋይስ። አብይ ጌታ ጥላሁን፣ አባይ ጌጡ ጥላሁን ኦኬ አንቺ ነሽ ለካ። በጣም ሶሪ። እዮብ ፍጹም ኃይሉ የተላከለት እዮብ ፊሻ ነው የሚለው። ፊሻ ኃይሉ እዮብ ፍስሀ ነው የሚለው። ፊሻ እዮብ ፍስሀ ኃይሉ ኃይሉ ብዙ ሰው ያውቀዋል። ከስር ራሱ እየጻፉት ነው ስሙን። ፍስሀ ኃይሉ ኮሜንት ላይ እየጻፉት ነው። እና ታዲያ ለምን አይጠየቅም ነው? እዮብ ፍስሀ ኃይሉ ስደውልለት ራሱ እኔ በጣም ራሴን ስቼ ነበር። በቃ የዚህን ያህል ደንቆሮ ነኝ እንደ በዚህ ልክ እንትን የሚሉኝ ስል ብራዘር በጣም ነው የተጣለኝ። እስከ መጨረሻ በሚባል ጉዳይ አንዳለኝ የምለው ወንድሜ ነው። ከዛ ስደውልለት ራሱ እሱ ፍስሀ የሚባለው አያነሳም። በቃ ስቅ ብዬ ነው በቃ ያለቀስኩት። አሁን ከየት አባቴ አምጥቼ ነው ያ ብር የምተካው? እንዴትስ ነው ከቤተሰቦቼ ጋር የምታረቀው ምናምን ብዬ በጣም አዝኜ አሁን ብቻዬን ነው ያለሁት። በቃ ሰው ቤት ነው ተቀጥሮ የምሰራው። ይሄ በምን ጉዳይ ላይ ነው? በጣም ይቅርታ እህቴ፣ ምን እንደምልሽ ግራ ገብቶኛል ነው እስካሁን የቆየው። ኤክስቼንጅ ሲስተም ፋይል አደረገ ብሏል እና በጣም አዝናለሁ። እንደገና መክፈል ይኖርብሻል። ይቅርታ በጣም አላት ጌስ ወየ ኤክስቼንጅ ድጋሚ 9,000 ብር ላኪልኝ ነው የመጀመሪያ ጊዜ። ከዛን እንዴት ለምን ፋይል አደረገ? ሌላ እኮ የለኝም ፊራ ብላ ላከችለት። የሲስተም ችግር ነው እህቴ። ፋይል አደረገ ብሏል። እንደገና መክፈል ይኖርብሻል እህቴ። በኋላ ቃል እገባልሻለሁ አሁኑኑ እንደሚደርስ